አንዳንዴ ቤተክርስቲያን የተጠጋን ይመስለናል። አገልጋይ ልንሆን እንችላለን፣ ካህናት ልንኖር እንችላለን፣ ወይም ደግሞ ሰንበት ተማሪ ልንሆን እንችላለን። ግን እግዚአብሔር አጠገባችን እንዳለ ያወቀን እንደሌለ ደግሞ እንረሳዋለን። ሐዋርያቱ አጠገባቸው ኢየሱስ ክርስቶስ አለ። አድነን ማለት ይችሉ ነበር፣ ግን ተረበሹ። የዓመቱ አለቃ የሹማምንትን ስራ ነው የሚያውቀው ተብሎ ይነገርለት ሊሆን ይችላል። ግን ደግሞ በቃል ብቻ ተናግሮ በቤቱ ልጁን እንደሚፈውስለት እዚህ ጋር አሳይቶታል። ስለዚህ በህይወታችን ውስጥ ያለንበት ስሜት፣ ያለንበት ሀብት፣ ያለንበት የክህነት ስልጣን ሳይሆን እግዚአብሔርን ምን ያህል ቀርበነዋል፣ እግዚአብሔርስ በምን ያህል መልኩ ያሳየናል የሚለው። ሰላም ጤና ይስጥልን። ወደ ኢቲአርት ሚዲያ ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። እኛ ጋር ሁሉም ነገር ሰላም ነው። ዛሬም እንግዲህ ሰዓታችንንና ቀናችንን ጠብቀን ወደ እናንተ አንድ እንግዳ ይዘን መተናል ማለት ነው። ከእንግዳችን ጋር ጥሩ ቆይታ ይኖራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣ ቤኒ። እንኳን ደህና ቆይሽ። እንዴት ነህ? እግዚአብሔር ይመስገን። ወደ ሀገርህም ወደ ኢቲአርት ሚዲያ ስቱዲዮ እንኳን በደህና መጣ። አመሰግናለሁ። እንኳን ደህና ቆይሽ። ኢትዮጵያ እንዴት ናት? ኢትዮጵያ ጥሩ ናት። ከረጅም ጊዜ በኋላ ነው ኢትዮጵያ የመጣከው አይደለም? ረጅም 3-4 ዓመት። እንዴ 3-4 ዓመት እኮ ረጅም ጊዜ እኮ ነው። እውነት ነው። ሳይተያዩ 3-4 ዓመት መቆየት በራሱ ረጅም ዓመት ነው። ኑሮ በአሜሪካ እንዴት ነው ከመንፈሳዊነት ጋር? ኑሮ በአሜሪካ ከመንፈሳዊነት ጋር ጥሩ ነው። ያው እዛ ይበልጥ ትጉ የሆኑ አገልጋዮች አሉ። በዛ ላይ ደግሞ የቀጣዩ ትውልድ ላይ ማለትም ህፃናት ላይ ለመስራት በደንብ የሚጣርበት ነው። እኔ የማገለግልበት ቤተክርስቲያን ደብረ ከርቤ ቅድስት ማርያም ቅዱስ ሚካኤል ወአቡነ ሀብተ ማርያም ቤተክርስቲያን ይባላል። ያው ህፃናቱ ላይ ከሚሰሩትም አካል አንድ ሆኜ አብረን በደንብ ህፃናቱ ላይ ለመስራት እንሞክራለን። ሌሎቹም ደግሞ እንደየቋንቋቸውም በተለያየ መልኩ ትውልዱን ለማዳንም ቤተክርስቲያንም እንድትቀጥል የሚለፋበት ከዚህም የበለጠ ለማለት እችላለሁ። በጣም ልፋት አለው አገልግሎቱ። በዛ መልኩ ነው መንፈሳዊነቱ እየሄደ ያለው። ብዙ ጊዜ በአሜሪካ መንፈሳዊ ህይወት ማስኬድ ከባድ ነው የሚባል ነገር አለ። ከስራ ጋር ከሰዓት ጋር እንደኛም ብዙ ፍሪ የሆነ ታይም የላቸውም እና ከባድ ነው ትንሽ ወደ መንፈሳዊ ህይወት ለመግባት የሚባል ነገር አለ። ወደ መንፈሳዊ ነገር ውስጥ ለመቆየት የሚከብዱ ነገሮች አሉ፣ የሚስቡት ነገሮች አሉ። ከዚህ የሚሄዱ ሰዎችም እዛ ቦታ ላይ ሲረግጡ መንፈሳዊ ነገሩን ልምረጥ ዓለማዊ ውስጥ ልቆይ የሚለውን ማይተብ ከመበጠስም ሊሆን ይችላል። ከዛም ሊጀምሩ ይችላሉ። ብዙ ደግሞ የአማኝ የሆኑ ከእምነት ውጭ ያሉ እግዚአብሔርን የማያውቁ ብዙ ሰዎች አሉና ከነዚህ ሰዎች ጋር ስለሆነ የዕለት ተዕለት ኑሯቸው በብዙ ይፈተናሉ። ግን ደግሞ በዛም በላይ ደግሞ ለምሳሌ እኔን እንኳን ብትጠይቂኝ ቤትም ቦታ ላይ ብትወጪ ቤትም ቦታ ላይ ደግሞ ብትገቢ እግዚአብሔር ብቻ አብሮሽ እንዳለ ደግሞ የምታውቂበት ቦታ ቢኖር አንዱ ወደ ውጭ ሀገር መሄድ ወይም ደግሞ ካለሽበት አካባቢ ከዘመድሽ ከቤተሰብሽ ከሀገርሽ ስትርቅ ያለው ነውና በዛውም ልክ መንፈሳዊነት ያድጋል። በዛውም ልክ ደግሞ ፈተናው ብዙ ነው። በዓላትን ቀን ቆጥሮ በቀኑ ለማድረግ የሚከብዱ ነገሮች ሊኖሩ ይችላሉ። ነገር ግን ለተሰንበትን እንዴትም ተብሎ አገልግሎቱ ሳይጓደል በብዙ አብያተ ክርስቲያናቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ሁሉም ስርዓቶች ይከናወናሉ። እዚህ ያለ የት ነበር የምታገለግለው? እዚህ ያለው አውቶቡስ ተራ አካባቢ ላይ አዲሱ ሚካኤል ወይም ደብረማዊ ቅዱስ ሚካኤል ካቴድራል ነበር የማገለግለው። ከዛም በኋላ ልክ እዛው እንደሄድኩ አንድ ደብረ ነው ደብረ ከርቤ ቅድም ያልኩሽ ደብረ ከርቤ ቅድስት ማርያም ቅዱስ ሚካኤል ቤተክርስቲያን ነው የማገለግለው። በጣም ደስ ይላል። በዚህ ሰዓት ስራ እየሰራክ ማገልገል ደስ የሚል ነገር ነው። በተለይ ደግሞ እዚህ ያለውን ነገር እንደማስቀጠል ነው። እዚህም ያለ አገልጋይ ነህ፣ እዛም ስትሄድ አገልግሎትን አላቋረጥክም ማለት ነው። ቅድም መጀመሪያ ላይ ስለ ልጆች የነገርከኝ ነገር አለ። ብዙውን ጊዜ በውጭው ዓለም ስፔሻሊ ወደ አሜሪካ የልጆች አስተዳደግ ትንሽ ከበድ የሚል ነገር ይመስለኛል። ምክንያቱም ይሄ አለ ልጆች የፈለጉትን ነገር ማድረግ ይችላሉ የሚባል ብዙ ከተመሳሳይ ጾታ ጋር የሚነሱ በጣም ብዙ ጉዳዮች አሉና ኢቨን ትምህርት ቤት መላክ የሚፈሩ ወላጆች እንዳሉ እኔ ራሴ እሰማ ነበር። ከዛ የሚመጡ ከዛ ራሱ አስመጥተው ልጆቻቸውን እዚህ የሚያስተምሩ ወላጆችን አውቃለሁኝና በዛ ምክንያቶች ነው ልጆች ላይ ለመስራት የተነሳችሁት? ብዙ ጊዜ ሁሉም ቤተክርስቲያኖች እዚህ ህፃናት ላይ የሚሰሩበት የተለያዩ ምክንያቶች አሉ። የመጀመሪያው አንቺ እንዳልሽው ካለው ሀገር አንጻር ይሄ ካልቸራል ሾኮች አሉ ወይም ደግሞ የባህል መለወጥ አለ። ከዛም በኋላ ደግሞ ሃይማኖት ላይ ደግሞ መበረዝ አለ። እዚህ በትንሹ የምናውቃቸው ተሐድሶ የምንላቸው
ቤተክርስቲያንን የሚፈትኑ ብዙ ፈተናዎች እዛም ቦታ ላይ አሉ። ስለዚህ እነዚህ ህፃናት ደግሞ ከዛም የበለጠ በሌላ እምነት ውስጥ ወይም ደግሞ እምነት ራሱ ከሌላቸው ሰዎች ጋር ነው ውሏቸው። እነዚህን ህፃናት ደግሞ ማጠንከር የነገዋንም ቤተክርስቲያን መስራት ነው። ምክንያቱም ነገ ላይ ቤተክርስቲያን የምትተካው ዛሬ ላይ ባሉ ህፃናት ነው። ወይም ደግሞ የዛሬ ሊቃውንት ነገ የሚተኳቸውን ራሳቸው ያስተማሯቸው ህፃናት ናቸው። ስለዚህ እነዚህ ህፃናት ቤተክርስቲያንንም ይረከባሉ፣ ቤተሰባቸውንም ደግሞ ከመጥፎ ነገሮች ሁሉ ሰውረው ማደግ ይችላሉ። ይህንን ደግሞ ሊያደርጉ የሚችሉት ምናልባት ብዙ ማገገሚያ ቦታዎች ሊኖሩ ይችላሉ፣ የስልጠና ማዕከሎች ሊኖሩ ይችላሉ። ከዛ በላይ ግን መንፈስ ቅዱስ ያለበትን የእግዚአብሔርን ቃል እያስተማረች የምታሳድገው ቤተክርስቲያን ናት። ስለዚህ ሁሉም ቤተክርስቲያን በይበልጥ ህፃናት ላይ የሚሰራበት ምክንያት የነገዋን ቤተክርስቲያን የመስራትና እሱን የመገንባት ነገር ነው። ለዚህም ነው በእኛም ደብር ላይ ይህንን በማሰብ ህፃናቱን ይዘን ወደፊት እንዲሻገሩ ከቋንቋቸው ጋርም ደግሞ በቋንቋቸው እንዲሰብኩ ወይም ደግሞ በእንግሊዘኛውም እንዲያስተምሩ በእንግሊዘኛውም ደግሞ የእግዚአብሔርን ቃል እንዲያስተላልፉ እንዲሁ ደግሞ ቤተክርስቲያን ባሳደገቻቸው በሀገራቸውም ቋንቋ በቤተክርስቲያንም ቋንቋ የእግዚአብሔርን ቃል እንዲሰብኩ እነሱ ላይ ይበልጥ የሚሰራው። ምክንያቱም እንደምታውቂው ነው አንድ ፎቅ ለመሰራት መሰረት ያስፈልገዋል። መሰረቱ ካልጠነከረ ፎቁ ይወድቃል። ስለዚህ ያ ፎቅ እንዲሰራ መሰረታችን የሚጻፍበት ንጹህ ሆኖ ደግሞ ቢጻፍባቸው የሚቀበሉ ህፃናት ስለሆኑ ከነሱ ጀምሮ እየተሰራ የጠነከረውን ነገ ለሚበረታው ህንፃ ነገ ደግሞ ወደ ቤተክርስቲያን ለሚመጡ ነፍሳት የሚበረቱ ህፃናትን ማምረት የቤተክርስቲያንም ደግሞ ስራ ስለሆነ እዛ ላይ ይሰራል። ይሄ ማለት ግን ሌሎቹ ላይ ወይም ደግሞ በእድሜ ከፍ ያሉትም ጎልማሶችም ላይ አይሰራም ማለት አይደለም። በየደብሩ በእኛም ደብር በሌላውም ደብር ላይ ልክ እንደዚሁ ሰንበት ተማሪዎች አሉ። የተለያዩ ደግሞ አገልግሎቶች በቤተክርስቲያን ውስጥ ይሰጣሉ። እንዳጋጣሚ ሆኖ በእኛም ደብር አሁን በጣም ከሚፈትኑ ፈተናዎች ውስጥ ወይም እዛ ሀገር አገልግሎት ለሚፈትኑ ነገሮች ህንፃ ቤተክርስቲያንን ማግኘት ነው። ከዛም ደግሞ መውጣት የሚቻለው በጋራ ተባብረው ሲገዛ ነው። እሱንም ለማድረግ ችለን አሁን ይበልጥ በሰፋ መልኩ ህፃናቱን ለማስተማር የሰፉ ነገሮችን እያዘጋጀን ያለ ነው። ቦታው ሄረንደን ቨርጂኒያ ላይ ነው። ይበልጥ ደግሞ ወደፊት አዳዲስ ስራዎች ሲኖሩ የምንገልጽ ይሆናል። በጣም ጥሩ፣ በዚሁ ቀጥሉ እንላለን። አመሰግናለን። ወደ ዛሬው ርዕሰ ጉዳያችን ከመግባታችን በፊት ዲያቆን አቤኔዘር እያልኩ ልቀጥል ወይስ አቤኔ እያልኩ ልቀጥል? አቤኔ ችግር የለም። እሺ አቤኔ፣ ዛሬ ከኔና እናንተ የምንወያየው ስለ ሀልዎተ እግዚአብሔር ነው። የብዙዎች ጥያቄ ነው። ወደ ዝርዝሩ መረጃ ከመግባታችን ወደ ዝርዝሩ ጥያቄ ከመግባታችን በፊት በመጀመሪያ ሀልዎተ እግዚአብሔር ማለት በራሱ ምን ማለት ነው? መልካም ነው። እንግዲህ ቤተክርስቲያን ትምህርቶቿን እንግዲህ በርዕስም ለማቅለልም ደግሞ በነገሮች ከፋፍላ ታስቀምጣለች። ከዚህ ውስጥ መካከል ደግሞ አንዱ ሀልዎተ እግዚአብሔር ነው። ምናልባት ይህንን ከፍለንም ልናስቀምጠው የምንችለው ነገር ራሱ አይደለም። ምክንያቱም ለሃይማኖታችንም ለእምነታችንም ለነገራችንም መነሻ የሚሆነው እግዚአብሔር ነው። ስለዚህ እግዚአብሔር ከሆነ ደግሞ መነሻው አኗኗሩን ማወቅ አለብን፣ ወይም እግዚአብሔር መኖሩን ማወቅ መቻል አለብን። ስለዚህ ሀልዎተ እግዚአብሔር ማለት የእግዚአብሔር መኖር ማለት ነው። ስለዚህ እግዚአብሔርን መኖር የምንናገርበት እግዚአብሔርን መኖር የምንመለከትበት ነው። ይህንን ግን ምልከታ የምናደርገው እንደ ሰዎች ቁጭ ብለን ሳይሆን ልክ እንደነ ቅዱስ ዳዊት በመንፈስ ቅዱስ ተነጥቀን ቀላያቱንም ባህሩንም ሰማዩንም ምድሩንም ተመልክተን እግዚአብሔርን አንተም ለካ በዚህ አለህ በዚህም አለህ ብለን የምንገልጽበት ርዕስ ነው። ስለዚህ ሀልዎተ እግዚአብሔር የእግዚአብሔርን መኖር የሚነግረን ነው። ወይም ደግሞ ይሄ the existence of God ብለው የሚጠሩት የእግዚአብሔርን መኖር የምንገልጽበት ነው። ምናልባት ይህንን ስንል ብዙዎች እግዚአብሔር የለም አለ ወይም ደግሞ መኖሩ ላይ እንዴት ነው እያሉ የሚጨነቁበትን አይነት መፈተን የሆነ አስተሳሰብ አይደለም። ወይም ደግሞ ሁላችን የምናውቀው ለምሳሌ ቅዳሴ ማርያምን የሰጠን አባ ሕርያቆስን ብንመለከት ነገርን ሁሉ ይመረምርና ከፍ 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 ይልና ነገር ግን ደግሞ ያንን ልመረምር የምችልበት አቅም የለኝም ሀሳቢ ምድራዊ ነኝ ብሎ ደግሞ ይመለሳል። ልክ እንደዚህ በመንፈስ ቅዱስ የምንመረምረው እንጂ በሰዎች አይምሮና በሰዎች ልቦና ተነስተን ያንን ነገር ነክተን የምንመለሰው አይደለም። ስለዚህ እንደ አባ ሕርያቆስ ገደባችንን እያያዝን ወይም ደግሞ የሚገባንን ምስጢር እያወቅን ደግሞ የማናውቀውን በመንፈስ ቅዱስ እንዲገለጽ ነው። ወይም እንደ ቤተክርስቲያናችን ማስተምህሮ መንፈስ ቅዱስ የፈታልንን መንፈስ ቅዱስ ያስተማረንን እና አበው ደግሞ ያስረከቡንን ቃል ነው የምናስተምረው። ስለዚህ ሀልዎተ እግዚአብሔር የምንለው ነገር የእግዚአብሔር መኖር የሚል ነገርን የሚይዝ በጣም ትልቅና ሰፊ የሆነ ርዕስ ነው። በቻልነው አቅም በጣም በጥቂቱ ነው ለማየት የምንሞክረውና ሀልዎተ እግዚአብሔር ባጭሩ ይህንን የሚመስል አይነት ትርጓሜ ያለው። እዚሁ ጋር
ሳንወጣ አሁን መጨረሻው ያነሳኸው ሀሳብ አለ ስለ እግዚአብሔር መኖር ማለት ነው። ብዙ ጊዜ ሰዎች እኛ ሰዎች እኔን ጨምሮ ስንባል በህይወታችን በጣም ብዙ ፈተናዎች ይመጣሉ። መቼም ሰው ስትሆን ስፔሻሊ ደግሞ ክርስቲያን ስትሆን አልጋ በአልጋ ምንም ነገር የለም እና በጣም ብዙ ፈተናዎች ከመምጣታቸው በላይ የምንቋቋማቸው አይመስለንም። የዛኔ ለምን ተውከን ወይስ አንተ የለህም እንዴ እግዚአብሔር የለም ብሎ እስከ ማመን ደረጃ የሚደርሱ ሰዎች አሉ። ያን ማድረግ ልክ ነው? እውነትም እግዚአብሔር የለም? ፈተናዎቻችን የሚበዙት እግዚአብሔር በህይወታችን ስለሌለ ነው? መልካም፣ የሁሉም ትልቅ ጥያቄ ይመስለኛል ይሄ ነገር። ቀድሞውኑ ስንመለከት እግዚአብሔር አለ የለም የሚለውን ራሱ የምንፈተነው ይሄ በደከማ አእምሯችን ወይም ደግሞ ይሄ ጊዜያዊ የሆነ ሀሳባችንን ስናስቀድም የምናገኘው መልስ ነው። በአጭሩ ለመዝጋት ያህል እግዚአብሔር የለም ብለን ልንገልጸው የምንችለው ነገር አይደለም። ስለዚህ እግዚአብሔር አለ። ግን ይህንን ስሜት በአንድ ነገር ልገልጸው እችላለሁ። በዚህ በዮሐንስ ወንጌል ምዕራፍ 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አንዲት ታንኳ ውስጥ ከደቀ መዛሙርቱ ጋር ይገባል። እዚህ ታንኳ ውስጥ ከገቡ በኋላ ማዕበል ይፈተናቸዋል፣ ነፋስ ይፈተናቸዋል፣ ይንገጫገጫል፣ ይወድቃል። ግማሾቹ ግን እየተመለከቱ የነበረው መካከላቸው ያለው ኢየሱስ ክርስቶስ ማንቀላፋቱን፣ መተኛቱን፣ የሚያድናቸው እንደሌለ ነበር የሚያስቡት። ስለዚህ ሁሉም መራወጥ ጀመሩ፣ መፈተን ጀመሩ። ማን ሊያድነን ነው እያሉ መጨነቅ ጀመሩ። ነገር ግን ይህንን ሁሉ ከሆነ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ማዕበል ይህንን ነፋስ ካስቆመ በኋላ የጠየቃቸው አንድ ትልቅ ነገር ነበር። እምነታችሁ ወዴት አለ የሚል ጥያቄ ጠይቋቸዋል። ስለዚህ አሁንም ዓለም ላይ የምንፈተንበት ነገር ይህ ነው። ዓለም ልክ እንደዚህችኛዋ ታንኳ ናት። ክርስቶስ በዚህ ታንኳ ላይ ከሐዋርያት ጋር እንደተገኘ ከኛ ጋር በዚህች ዓለም ላይ አለ። ግን እርሱን መመልከት ያቃተን ብዙዎች አለን። ያንቀላፋ የመሰለን ብዙዎች አለን። እርሱን መጥራት ያቃተን ብዙዎች አለን። ስለዚህ ይሄ ታንኳ ይረበሻል። ይሄ ታንኳ ደግሞ ነፋስ ይመታዋል፣ ማዕበል ይነካዋል። ዓለምም ልክ እንደዚሁ ትበጠብጠናለች። ያኔ እግዚአብሔር አለ ወይም ደግሞ ክርስቶስ አለ ሳይሆን ማለት ያለብን ነገር ግን እርሱ ሊያድነን ይችላል የሚል። ምክንያቱም ከዚህ ሁሉ ፈተና በኋላ እርሱን ስናገኝ የሚጠይቀን ጥያቄ እምነታችሁ ወዴት አለ የሚል። ስለዚህ በማመን ከእግዚአብሔር ጋር የሚሆን ሰው እግዚአብሔር አለ ወይ ብሎ ሊጠይቅ ሳይሆን የሚገባው ሊያድነኝ ይችላል፣ ከመወድቅበት ነገሮች ደግሞ ሊያነሳኝ ሊሰበስበኝ ይችላል ብሎ ነው ሊያስብ የሚገባው። ስለዚህ ይህንን ነው ወንጌሉም የሚሰብከን። ይቺ ማዕበል የበዛባት ሕመም የበዛባት ዓለም ስታንገዳግደን የተኛ የሚመስለን እግዚአብሔር ካለ ልንቀሰቅሰው ይገባል ማለት ነው። ሐዋርያት በመካከላቸው ኢየሱስ ክርስቶስ አለ፣ የተኛ ግን መስሏቸው ነበር። አንቀላፍተው ሲያዩት አምላካዊ ባህሪው የወደቀ መስሏቸው ነበር። ነገር ግን እርሱ አምላካዊ ባህሪውን አልተወም ነበር። ነገራቸውን እምነታቸውን በጥቂትም ቢሆን በየነገሩ ይፈተናቸው ነበር። ስለዚህ ይህንን አይነት ፈተና ሊሆንብን ስለሚችል እግዚአብሔርን በሁሉም በማመን በትዕግስት እየተከተልን ሲሆን ያ ማዕበል ይቆማል። እምነታችን ሲጠነክር እግዚአብሔር እንዳለ እናውቃለን። ስለዚህ እግዚአብሔር አለ የለም ሳይሆን እግዚአብሔር በእውነት አለ። ነገር ግን አንዳንዶች እንደሚሉት ብዙ ፊሎሶፈሮች፣ ብዙ ደግሞ ፈላስፋዎች እግዚአብሔር የለም ብለው የሚነሱበት ነገር የማይጠቅም ነው። ምናልባት የተለያየ ነገር ስታነቢ ሊሆን ይችላል። ስታይ ጥቂት ነገሮችን ተመልክተው ያጡትን ነገር አይተው አምላክ የለም ሊሉ ይችላሉ። ነገር ግን እግዚአብሔር ሳይኖር ቀርቶ ሳይሆን ስራውን ለማከናወን እነርሱ የሚሰጣቸውን ነገር የሚይዙበት አቅም ላይ እስከሚደርሱም እግዚአብሔር ትዕግስቱንና ሰዓቱን ያስቀምጣል። ስለዚህ እግዚአብሔር በእውነት አለ። ያንቀላፋ ከመሰለን በህይወታችን ዝም ያለ ከመሰለን እርሱን ማየት ስላለብን ወደ እሱ ማንጋገጠጥ ስላለብን እግዚአብሔር ይጠብቀናል። ወይም ደግሞ ልጆቹ እስከሚጠሩት ያህል እንጂ ከነሱ ወጥቶ አያውቅም። ታንኳይቱ ውስጥ ከነሱ አልወጣም፣ ግን እስከሚጠሩት ይፈልጋቸው ነበር። ግን በዛ መካከል መረበሽን እንጂ መጥራትን ይመረጥ የለም። ልክ እንደዚሁ ዓለም ላይ መረበሽን ከምንመርጥ እግዚአብሔርን መጥራትን ብናስቀድም እግዚአብሔር መኖሩን እናስባለን ማለት ነው። ስለዚህ ትልቁ የሀልዎተ እግዚአብሔር ሀሳብ ረቂቅ የሆነውን አምላክ ረቂቅ የሆነ ባህሪ ያለውን ደግሞ አባት ደግሞ በጥቂት በሆነችው ልናስተውልበት ልባዊ ተደርጋ በተፈጠረችው ሰውነታችን ውስጥ ማስታወስ መቻል። ይህን የሚያስታውስ ሰው እግዚአብሔር አለ ብሎ ይናገራል ማለት ነው። ስለዚህ በዚህ መልኩ ሁሌም እግዚአብሔር አለ ማለት አለብን። የሰው ልጅ ከአቅሙ በላይ ይፈተናል። አንዳንድ ጊዜ በጣም በቃ አለ አይደለ ይሄን ነገር እንዴት ቻለችው ይሄን ነገር እንዴት ቻለው የሚል ሰው ራሱ ሲያዩ ያ ሰው ከዛ ሰው አልፎ ሰው ራሱ ሁለተኛ ወገን ራሱ ሲያዩ ይሄን ነገር ግን እንዴት ቻልኩ የሚባሉ በጣም ከባድ ፈተናዎች አሉ። ያ ሰው ከአቅሙ በላይ ይፈተናል። እግዚአብሔር ከአቅማችን በላይ ነው ፈተና የሚሰጠን። መልካም። ለዚህ ቀላል ምሳሌ ማንሳት እንችላለን። አሁን የተቀመጥንበት ሶፋ አለ። አሁን የተቀመጥንበት ሶፋን ሲሰራ የሚሰራው ሰው ነው። ያ ሰው
እስከዚህ ኪሎግራም ድረስ ሊቀመጥበት ይችላል ይላል። ከዛ በላይ ከሆነ ምን ይላል? ይሰበራል ይላል። ወይም ደግሞ የሆነ እቃን ስንገዛ አንድ ላይ የሚሰጡን ማኑዋሎች አሉ አይደል? ከዛ አጠቃቀም ውጭ ከሆነ ይበላሻል። አሁን ለሰው ልጅ ማኑዋሉ ለሰው ልጅ ደግሞ ይህንን ይችላል ይህንን ሊያደርግ ደግሞ ይቻለዋል የሚለን ማን? እግዚአብሔር ነው። ስለዚህ እግዚአብሔርን በእውነት ተስፋ አድርገን ከእግዚአብሔር ጋር የምንጓዝ ከሆነ የምንችለውን ሸክም ነው ሊኖርብን የሚችለው። አሁንም ደግሞ ይሄ ሸክም ከበዛባችሁ መጽሐፍ እንደሚል ሸክማችሁን የበዛባችሁ ወዴት ኑ? ወደ እኔ ኑ ይላቸዋል። ለምን? ሸክማቸውን ሊያግዛቸው ከሸክማቸው ደግሞ ሊያቀልላቸው። ምክንያቱም የሰራውን የሰው ልጅን ያውቀዋል አይደል? ሊሰበር ይችላል፣ ሊወድቅ ይችላል፣ ወይም ደግሞ መሸከም ሊያቅተው ይችላል። ስለዚህ ይህንን ሸክሙን የሚያውቅለት እግዚአብሔር ሸክም ሲበዛብህ ና እኔ ጋር ላሳርፍ እያለ ይጠራል። ነገር ግን እግዚአብሔር የሚሰጡንን ነገሮች ወይም ደግሞ የሚባርከንን ነገሮች ሊያደርግልን ሲል የኛ አቅም ገና ከሆነ የሚሰጠን ነገር መቀበልና መያዝ የማንችል ከሆነ እስከምንበረታ ድረስ ልክ ወርቅን የሚያወጣ ወይም ደግሞ ወርቅን የሚያነጥር ሰው ወርቁን ቀጥቅጦ አንጥሮ በእሳት ፈትኖ የሚያምረውን ቅርጽ ሰጥቶ ውድ እንደሆነ ገበያው ላይ እንደሚያወጣው ልክ እንዲሁ እግዚአብሔር ደግሞ በዚህ ሁሉ ነገሮች ውስጥ አሳልፎ ብርሃናችን በሰው ፊት እንድንበራ ያደርገናል። ስለዚህ አቅማችንን፣ ብርታታችንን፣ መሰበራችንን ወይም መጠገናችንን የሚያውቅልን እግዚአብሔር እርሱን ይዘን የምንሄድ ከሆነ ፈተናውን በአቅማችን ያደርግልናል። ስለዚህ አቅማችንን እግዚአብሔር ይሰጠናል፣ እግዚአብሔር ደግሞ ይጨምርልናል ማለት ነው። ስለዚህ አቅማችን በራሱ እግዚአብሔር ነው ብለን ማሰብ እንችላለን። በነገራችን ላይ አንዱ ሀልዎተ እግዚአብሔርን ከሚነግርን ነገሮች ውስጥ አንዱ ፍጥረታት ናቸው። ፍጥረታት በራሳቸው የእግዚአብሔርን መኖር የሚነግሩን ናቸው። ቅድም እንዳልኩሽ የተሰሩት እያንዳንዱ ነገሮች የሆነ የሰራቸው አካል አለ። እግዚአብሔር ግን እነዚህ ነገሮች ሁሉ እንዲሰሩ የሰራውንም የሰራ ነው። ሰማይና ምድርን ፈጠረ እያለ እነ ሙሴ በመንፈስ ቅዱስ እርግጠኛ ሆኖ የተናገሩለት አምላክ ይሄ እግዚአብሔር ነው። ስለዚህ ፍጥረታቱ በራሱ የእሱን ሀልዎት የሚገልጹ ናቸው። ስለዚህ እግዚአብሔር የሚፈትነን ፈተና ምናልባት ካልተሰራን እንድንሰራ፣ እግዚአብሔር ምናልባት የሚያስቀምጥልን መንገድ የተሰራንበት መንገድ ደግሞ ልክ ካልሆነ ወደ ትክክለኛው መንገድ እንድንመጣ ነው። ስለዚህ እግዚአብሔር አቅማችንን ያውቀዋል ማለት ነው። የእግዚአብሔር ዝምታ ብዙ ጊዜ በረጅም የህይወት ስትራግል ውስጥ የሚያልፉ ሰዎች አብዝቶ እግዚአብሔር በጣም ዝም ይለናል፣ ረጅም ጊዜ ያስጠብቀናል ይላሉ። በተለይ ደግሞ ወደ እግዚአብሔር የቀረቡ ሰዎች እንደዚህ አይነት ጥያቄዎች ያነሳሉ። እኔ ጋም የሚመጡ ጥያቄዎች እኔ ወደሱ ቀርብ ያለው ማለት በሱ ስር ነው ያለሁት፣ ግን በጣም ያስጠብቀኛል፣ ዝም ይለኛል፣ ለጥያቄዎቼ መልስ አይሰጠኝም የሚባሉ ነገሮች አሉ። እነሱ ነገሮች እንዴት ታያቸዋለህ? የእግዚአብሔር ዝምታ ለምንድን ነው? የእግዚአብሔር ዝምታ አሁን ቅድም ያነሳነውን የዮሐንስ ወንጌልን ማየት እንችላለን። በዮሐንስ ወንጌል ምዕራፍ 8 ላይ ከፍ ብለን ታሪኮቹን ስናይ እንዲሁ የሚገነቡን ሌሎችም ታሪኮችን እናገኛለን። የመጀመሪያዊቱን የታንኳይቱን እናንሳ። በዚህ ውስጥ እግዚአብሔር ዝም ብሏል ወይም ደግሞ አምላካችን ለምን ዝም አለን እያሉ ሐዋርያቱ ሁሉ ተጨንቀዋል። የእግዚአብሔር ዝምታ እስከ መች ድረስ ነው? ማዕበሉ እኮ ሊበላን ነው፣ ነፋሱ እኮ ሊገለን ነው እያሉ ነበሩ። እርሱ ግን በዚህ ውስጥ ሁሉ ሲያልፉ ማዕበሉ እየጣላቸው እየገደላቸው አልነበረም አይደል? ነገር ግን እምነታቸው እስከሚጠነክር እምነታቸው ወዴት አለ ተብለው እስከሚጠየቁ ድረስ እግዚአብሔር ዝም ብሎ እያያቸው ነበር። ሌሎቹንም መመልከት እንችላለን። አንዳንዶች ደግሞ በእምነት ያልተጠጉ ሩቅ የተባሉ ሰዎች ደግሞ በእግዚአብሔር ታምነው ሊሆን ይችላል። እንግዲህ አስቢው፣ ታንኳይቱ ውስጥ የገቡት ሰዎች ሐዋርያት ተብለው ምንጠራቸው ከእርሱ ጋር ዞረው ወንጌልን የሚሰብኩ ናቸው። በዚህ በዮሐንስ ወንጌል ምዕራፍ 8 ላይ ግን ከፍ ብለሽ ስታነቢ 100 አለቃን ታገኛለሽ። ይሄ 100 አለቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ልጁን እንዲምርለት የሚፈልግ ሰው ነው። እንግዲህ ሁለቱን ነገር ማስተዋል ራሱ ግልጽ ነው አይደል? ልክ ሐዋርያት ከክርስቶስ ጋር አሉ። ይሄ 100 አለቃ ግን በእኔ ቤት ውስጥ ክርስቶስ ሊያደር አይገባም፣ በእኔ ቤት ውስጥ ክርስቶስ ሊገኝ አይገባም የሚል 100 አለቃ ነው። ግን ወደ ክርስቶስ ተጠግቶ እባክህን ልጄን ማረልኝ፣ ፈውስልኛል። እርሱም እሺ ፈውስልሃለሁ፣ እሺ አድንልሃለሁ አለ። ግን ይህንን ሊያደርግለት አብሮት ሊሄድ ሲል ቆይ አለ ያ 100 አለቃ። ከዛ ኢየሱስ ክርስቶስ ለምን ሲለው አንተ ከኔ ቤት ጣሪያ ስር ልትገባ አይገባህም። አዎ 100 አለቃ ነኝ፣ ብዙዎችን ላስተናግድ እችላለሁ፣ ብዙዎችን ደግሞ በቤቴ ልጠራ እችላለሁ፣ ያሉትን ሹማምንት ልጋብዝ እችላለሁ። ግን ደግሞ አንተ ከኔ ቤት ጣሪያ ስር ልትገኝ አይገባም። እዚሁ ሳለህ ቃልን ተናገር፣ በቤቱ ደግሞ ልጁ ይፈወሳል። አየሽ፣ አንዳንዴ ቤተ ክርስቲያን የተጠጋን ይመስለናል። አገልጋይ ልንሆን እንችላለን፣ ካህናት ልንኖር እንችላለን፣ ወይም ደግሞ ሰንበት ተማሪ ልንሆን እንችላለን። ግን እግዚአብሔር አጠገባችን እንዳለ እያወቅን እንደሌለ ደግሞ እንረሳዋለን።
ሐዋርያቱ አጠገባቸው ኢየሱስ ክርስቶስ አለ። አድነን ማለት ይችሉ ነበር፣ ግን ተረበሹ። የ100 አለቃ የሹማምንትን ስራ ነው የሚያውቀው ተብሎ ይነገርለት ሊሆን ይችላል። ግን ደግሞ በቃል ብቻ ተናግሮ በቤቱ ልጁን እንደሚፈውስለት እዚህ ጋር አሳይቶታል። ስለዚህ በህይወታችን ውስጥ ያለንበት ስሜት፣ ያለንበት ሀብት፣ ያለንበት የክህነት ስልጣን ሳይሆን እግዚአብሔርን ምን ያህል ቀርበነዋል፣ እግዚአብሔርስ በምን ያህል መልኩ ያሳየናል የሚለው ይሄ 100 አለቃ በቃል ሲነገር እግዚአብሔር ሊፈውስ እንደሚችል ከተረዳ አጠገቡ ያሉት ሐዋርያት በምን ልክ ይረዱ ይሆን? ስለዚህ አንድም ትልቁ ነገራችን አረዳዳችን ነው። እግዚአብሔርን ስንጠይቀው ልክ ሱቅ ሄደን ለምሳሌ የስልክ ካርድ ከሆነ ብር ከፍለን ካርድ እንጠብቃለን፣ ወይም ቀጥታ በእጁ እንደሚሰጠን እናውቃለን። ልክ እንደዚህም ላይሆን ይችላል። እግዚአብሔር ዙሪያችን ላይ የሚገባንን ነገር ሲያደርግልን እኛ የሚያዩ አይናችን የእግዚአብሔርን ስራ ሳይመለከት ቀርቶም ሊሆን ይችላል። ስለዚህ ትልቁ ነገር ምልከታችን ነው። ከእግዚአብሔር ጋር እንዴት ቀርበናል፣ እንዴትስ ይሰጠናል የሚለውን ማሰብ ያስፈልጋል። ሶስተኛውና ትልቁ ነገር ደግሞ መንፈስ ቅዱሳዊ ስጦታዎች ስለሆኑ በመንፈሳዊ አይን መመልከት ያስፈልገናል፣ ወይም ዙሪያችንን መቃኘት መቻል አለብን። ለምን ሳራ እግዚአብሔርን ጠይቀው ሊሆን ይችላል። እግዚአብሔር ግን ሲሰጣት በዚች በተወሰነች ቦታ አይደለም። እኔ እዚች ጋር ሱቅ ከፍቼ ብሸጥ ልሰጥሽ የምችለው ከዚህ ቦታ ላይ ነው። እግዚአብሔር ግን ሲሰጥሽ ዓለም ሁሉ የእርሱ ነው። ሁሉም በእጁ ያለ አምላክ ነው። ከሁሉም ቦታ ነው የሚሰጥሽ። ስለዚህ ዙሪያሽን መቃኘት አለብሽ ማለት ነው። ስለዚህ እግዚአብሔር አልሰጠም አንልም። ስለዚህ ሁሌ በልባችን ማሰብ አለብን። የእግዚአብሔር ዝምታ ማለት የስራ ሰዓቶች ናቸው። እኛን የሚሰራበት፣ እኛን የሚገነባበት ነው። እኛ ምናልባት ዝም ያለ ሊመስለን ይችላል። እርሱ ግን እየሰራን፣ እርሱ ግን እየሰጠን፣ እርሱ ግን እያደረገልን። ለዚህ ነው እኮ ቤተክርስቲያን መክሊታችሁን ተመልከቱ፣ ሀብታችሁን ተመልከቱ፣ ነገራችሁን እዩ ትላለች። ለምን? እግዚአብሔር ሰጥቶን የጣልነው ብዙ ነገር ስላለ። ስለዚህ የዝምታ ሰዓቶች ሁሉ የስራ ሰዓቶቹ ናቸው ማለት ነው። በጣም ጥሩ ገለጻ ነው። ብዙዎች ይማሩበታል ብዬ አስባለሁኝ። ከላይ እንግዲህ በጥያቄዎችም እንደመጣ ነው ብዙዎች እግዚአብሔር ከኛ ጋር የለም የሚለውን ጥያቄ በደንብ መልሰከዋል። አሁን ቀጥዬ የምጠይቅ ጥያቄ ደግሞ የእግዚአብሔርን መኖር በህይወታችን ውስጥ ለመመልከት ምን እናድርግ? እንዴትስ እንዲኖር ማድረግ እንችላለን? ኦፍኮርስ እግዚአብሔር ሁሌም ቢሆን አለ። ደግሞ ሞር ወደ እሱ የምንቀርብባቸው የራሱ የሆኑ መንገዶች አሉ አይደለ? እነዚህን ሁለት ጥያቄዎች አንድ ላይ መልስልኝ። መልካም። ለዚህ የመጀመሪያው ነገር የማደርገው አንድ ትልቅ ነገርን ከኤሊ መማር አለብን በሚል ነው መጀመር የምፈልገው፣ ወይም እንደ ኤሊ መሆን አለብን በሚል ነው። ምናልባት ኤሊን ስናያት ቀስ ብላ ነው የምትራመደው። በጣም በቃ ለዘብተኛ ናት። ምንም ብትወዳደር ልታሸንፍ እንደማትችል፣ ምንም ብትሄድ ደግሞ ልደርስ እንደማትችል ሊመስለን ይችላል። ግን እኛ ያልተመለከትንላት ትልቅ ነገር አለ። እኛ የምንሯሯጠው ሌሎችም ነገሮች የምንሯሯጠው ሮጠን ቤታችን ለማደር ወደ ቤታችን ለመግባት የምንከለልበትን ለማግኘት ነው። ይቺ ኤሊ ግን የትም ቀስ ብላ ብትሄድ የምትሸፈንባት፣ ጥቃት ቢመጣባት፣ ብትጎዳ፣ የሆነ ነገር ብትሆን የምትሸፈንበትን ድንጋይ ሁሌ ተሸክመው ነው የምትዞረው። ስለዚህ የትም ቦታ ላይ ምንም ቢመጣ እዛ ድንጋይ ውስጥ ልትሸፈን ትችላለች። እኛም ደግሞ እግዚአብሔር ልክ እንደዚሁ ነው ሁሌ አጠገባችን ያለው። ልክ ያቺ ኤሊ ከድንጋዩዋ እንደማትለይ ወይም ያንን ከቨሯን ሁሌ ይዛው እንደምትሄደው እግዚአብሔር ከጎናችን አለ። ስለዚህ ዞረን ልንደበቅበት የምንችለው፣ ዞረን ልንይዘው የምንችለው፣ ወይም ደግሞ ዞረን ደግሞ ከእርሱ ስር ልንገባ የምንችለው እግዚአብሔር ሁሌ አጠገባችን እንዳለ ማመን በራሱ ይሄ ትልቁ ነገር ነው። ስለዚህ እንደ ኤሊ ቀስ ያለ ወይም ደግሞ የተረጋጋ ተራማጅ ሆነን ግን ደግሞ ምንም ነገር ቢመጣ የምንደበቅበት እግዚአብሔር ሁሌ አብሮን እንዳለ ማሰብ አለብን። ይሄ ብቻ ሳይሆን ይህቺ ኤሊ አንዴ ከተደበቀችበት በኋላ ያንን ድንጋይ አውልቃ ቁጭ አድርጓ አትሄድም። ሁሌ ተሸክመው ትዞራለች። አንዳንዶቻችን እግዚአብሔር በህይወታችን ውስጥ የሆነ ነገርን ሲያሳምርልን፣ የሆነ ነገርን ደግሞ ሲያደርግልን ካደረገልን በኋላ ምናልባት እኔ አሁን የውጭ ሀገርን ስላነሳን ብዙ ሰዎች ለመሄድ ብዙ ስለቶችን ሊገቡ ይችላሉ፣ ብዙ ቦታዎች ሊረግጡ ይችላሉ። ግን ከሄዱ በኋላ እግዚአብሔር ቤት የት እንዳለ የሚረሱ ብዙዎች ሊኖሩ ይችላሉ። ምናልባትም በህይወትሽ ውስጥ የሆነ ነገር መጥቶ እግዚአብሔርን ለመነሽው ጠይቀሹ ሊሆን ይችላል። አንዳንዶች የሆነ ነገር ሲሳካላቸው ጥለውት ሊሄዱ ይችላል። እግዚአብሔር ማን ነው እስከማለት ሊደርሱ ይችላል። ያቺ ኤሊ የሸፈናትን ያንን ድንጋይ ሁሌ ይዛው ትዞራለች። ቀስ እንድትል የሚያደረጋት አንዱ ነገር እሱ ቢሆንም ይዛው ትሄዳለች። ለምን? ሊሸፍናት ስለሚችል። ስለዚህ እግዚአብሔርን የያዘ ሰው በመንፈስ ቅዱስ የተረጋጋ ነው። በእርጋታ ነገሮችን መመርመር ይወዳል። ስለዚህ እግዚአብሔር ከኛ ጋር አለ ልንል የምንችለው አንደኛ መንፈሳችንን ስናረጋጋ፣ እንደ ኤሊዋ በእርጋታ እየተጓዝን እግዚአብሔርን ሁሉ የተሸክመን መሄድ ስንችል ያኔ ልክ እንደዛች ኤሊ የተረጋጋና መልካም ክርስቲያን መሆን እንችላለን ማለት ነው። ስለዚህ የመጀመሪያውና ትልቁ ነገር እንደ ኤሊዋ መሆን ነው። ሁለተኛው ነገር በነገሮች ሁሉ እግዚአብሔርን ማስቀደም መቻል ነው።
ወይም እግዚአብሔርን መክተት መቻል ነው። ቀላል የሆኑ ነገሮች ሊሆኑ ይችላሉ። ምናልባት አንድ ሰው መኪና ሊነዳ ይችላል፣ ወይም ሊበላ ይችላል፣ ሊጠጣ ይችላል። እነዚህን ነገሮች በማማተም መጀመር፣ ስመ እግዚአብሔርን በመጥራት መጀመር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስንል በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ እናምናለን እያልን እየመሰከርን ነው። ይህን ምስክርነት በማስቀደም ነገሮችን ባርከን ቀድሰን የምንጀምር ከሆነ ያኔ እግዚአብሔር ከኛ ጋር አለ ማለት ነው። እግዚአብሔር ከኛ ጋር ይገኛል ማለት ነው። ምክንያቱም የሚፈትነን እንዲሁ ደግሞ በመከራ ውስጥ የሚያሳልፈን ደግሞ ዲያብሎስ ወይም ደግሞ ሰይጣን ይህንን ነገሮች ሁሉ አይወዳቸውም። ገና ቃሉ ሲነሳ ይርቃል። ስለዚህ በማማተም ማድረግ በእቅዶቻችን ደግሞ ጅማሬም በእቅዶቻችን ፍጻሜም በእቅዶቻችን መሀል ላይም ደግሞ እግዚአብሔርን መጨመር ጌታ ቢፈቅድና እርሱ ደግሞ ቢል ይህንን አደርጋለሁ እያል በነገራችን ሁሉ ስንታጠር እግዚአብሔርን እናስቀድማለን ማለት ነው። ሌላውና ሶስተኛው ነገር የእግዚአብሔርን ፈቃድ ማሰብ መቻል አለብን። ያንን የምናስብ ከሆነ እግዚአብሔር በሕይወታችን ውስጥ ይገኛል። ሁሌ ሰው ልጆች አንድ ነገርን ማሰብ አለባቸው። የጠየቁት ነገር ወይ ወዲያው ሊሆንላቸው ይችላል፣ ወይ ጊዜውን ሊጠብቅ ይችላል፣ ወይም ደግሞ ጭራሽ ሊቀር ይችላል። ወዲያው መሆን ካለበትና የሚያስፈልጋቸው ከሆነ የሚሰጣቸውን ነገር ማድረግ የሚችሉ ከሆነ ወዲያው ይሆናል። ነገር ግን ደግሞ ይህንን የማይችሉት ጊዜውን መጠበቅ ካለበት እነሱ መሰራት ካለባቸው የሚፈልጉትም ነገር ደግሞ መደረግ ካለበት ሊጠብቁ ይችላሉ። ሶስተኛውና ደግሞ የማይጠቅማቸው ከሆነ እግዚአብሔር አባታችን ነው ብለናል። የሚወደን እንደ ደግሞ ልዩ አድርጎ የሚይዘን አባታችን ስለሆነ የማይጠቅመን ከሆነ እኛ ባናቀውም ነገሩን ሊያስቀረው ይችላል። ስለዚህ የእግዚአብሔርን ፈቃድ የሚያስቀድም ሰው የእግዚአብሔር ሀሳብና የእግዚአብሔር ነገር በሱ ውስጥ ይኖራል ማለት ነው። ሶስተኛውና ትልቁ ነገር የእግዚአብሔር ፈቃድ ነው ማለት ነው። ስለዚህ ሌላኛውና አራተኛው ነገር ጸሎት ነው። አሁን ለምሳሌ እኔና አንቺ እዚህ ቁጭ ብለን አጠገቤ ስላለሽ እያወራሁሽ ነው። ልክ እንደዚሁ ደግሞ የእግዚአብሔርን መኖር የሚያስብ ሁሌ እግዚአብሔር ካጠገቡ አለ ተብሎ የተነገረውና ያን ነገርም ደግሞ ያወቀ ሰው ከእግዚአብሔር ጋር ማውራት አለበት። የሚያወራው ወሬ ደግሞ ይሄ ሁሌ ፍላጎትን ብቻ ስጠኝ ብቻ ሳይሆን ደግሞ እግዚአብሔርም የሰጠውን ነገር ቆም ብሎ አይቶ የሚያመሰግንም ደግሞ የሚጠይቀውንም ደግሞ የሚያስከትል እንዲሁ ደግሞ ያለውንም ነገር ደግሞ እንዲባርክለት የሚጠይቅ አይነት ጸሎት በሕይወታችን ውስጥ ያስፈልገናል ማለት ነው። ይሄ ሁሉ እግዚአብሔር በውስጣችን እንዲገኝ እግዚአብሔር በኑሯችን ውስጥ እንዲገኝ የሚያደርግልን ትልቅ ነገር ነው። ስለዚህ ሁሌ በጸሎት የሚተጋ አንድ ሰው እግዚአብሔርን የሚያናግር ሰው ነው። ምናልባት ነጋዴ የሆነ ጓደኛ ካለሽ ወይም ደግሞ በስራ የበረታ ጓደኛ ካለሽ አንቺም በስራ መበርታትን ልታስቢ ትችያለሽ። ደግሞ በትልቁ ስናስበው እግዚአብሔርን የመሰለ ወዳጅን የያዘ ከእግዚአብሔር ጋር ዘወትር የሚነጋገር ሰው በመንፈስ ቅዱስ ተሞልቶ ልክ እንደነ ቅዱስ ጳውሎስ ልክ ደግሞ እንደ ታላላቆቹ ቅዱሳን ቅድስናን የሚናፍቅ ከእግዚአብሔር ጋር መሆንን የሚፈልግ ነው። ስለዚህ ትልቅ የሆነ ነገር ላይ እንዲደርስ ከእግዚአብሔር ጋር ዘወትር ማውራት መቻል አለበት ማለት ነው። ሌላኛው ነገር ደግሞ ትዕግስት ነው። ቅድም ያልናቸው ነገሮች ሁሉ በሚመጡበት ሰዓት ትዕግስት በጣም ትልቅ ነገር ነው፣ ወይም በጣም አስፈላጊ ነገር ነው። በአንድ ወቅት የሆነ ሰርግ ላይ አንድ ቃል የሚያስገባ ሰው ሰርገኞቹን አቁመው አንድ ነገርን ይላል። ይህንን ሰርግ የምትቃወሙ ሰዎች አላችሁ ወይም ደግሞ በተለያየ መልኩ ይህ ሰርግ እንዳይሆን የምትፈልጉ አላችሁ ሲባል አንድ ሴትዮ ከጥግ ከተቀመጠችበት ወደፊት መምጣት ጀመረች። በዚህ ሁሉ መሀል ላይ እነዚህ ሁለት ሙሽሮች መነጋገርና ትዕግስት አድርገው መጠበቅ ስላልቻሉ አንተማ በፊት የምጠረጥርህ ነበር፣ አንቺማ በፊት የምጠረጥርሽ ነበር እየተባለ ሁለቱ ጸብ ውስጥ ይገባል። ሁለቱ ከተጣሉ በኋላ ያቺ ሴትዮ ግን ወደ ፊት ለፊት ስትደርስ ያለችው ነገር ምን ነበረ? መስማት እኮ ስለማልችል እንዲሰማኝ ነበር ወደ ፊት ለፊት የመጣሁት አለች። ስለዚህ እነዚህ ሰዎች ትዕግስት ቢኖራቸው ኖሮ ትዳራቸውን ያድኑ ነበረ፣ ወይም ደግሞ ያላቸውን ነገር ያጸኑ ነበረ። ልክ እንደዚሁ ከእግዚአብሔር ጋር መንገድ ከጀመሩ በኋላ ብዙ ሰዎች የሚያቆሙ ሰዎች አሉ። ወይም ከእግዚአብሔር ጋር ሲሆን ፈተናው በዛብኝ የሚሉ ሊሆኑ ይችላሉ። ነገር ግን እነዛ ፈተናዎች የሚደርሱበት ጫፍ ላይ እንዲደርሱ መንገድ ስለሚሆኑ ወይም ደግሞ ያልሰሙትን እንዲሰሙ ያላዩትን እንዲያዩ የሚያቀርባቸው ሊሆኑ ስለሚችል በየትኛውም ፈተናዎች ውስጥ ትዕግስት ያስፈልጋል ማለት ነው። እንዲሁ አንድ አባት ቁጭ ብለው በሬዲዮ ዜና ይሰማሉ እና ያንን ዜና እየሰሙ እያለ እንዳጋጣሚ ያው በማስታወቂያም ሰዓት ዘፈን ይገባልና ያንን በሚገባበት ሰዓት አንድ ከሳቸው ጋር የሚሆን ወጣት አገልጋይ ያገኛቸዋልና ያንን ሲያይ ለሁሉም እየዞረ አራባ ዘፈን እየሰሙ ነው ዛሬ ውሏቸው ከዘፈን ጋር ነው እያለ ተናገረና ሁሉንም ሰብስበው እሳቸው ጋር ተመልሶ ሲመጣ ዜናው ጀምሯል። ከዛ ምን ሆናችሁ ልጆቼ ሲሉ አይ እንዲህ እኮ ተብለን የመጣ ነው ሲል አይ ሬዲዮኗም እኮ ልክ እንዳንተ ስለምትቀላቅል ነው ብለውታልና ልክ እንደዚሁ ትዕግስት የሌላቸው ሰዎች ብዙ ነገር ሊያበላሹ ይችላሉ፣ ብዙ ነገሮችን ሊያጡ ይችላሉ። ስለዚህ ከእግዚአብሔር ጋር መንገዱን የጀመረ ሰው በማስተዋል የማይሄድ ከሆነ
ከእግዚአብሔር ጋር መንገዱን የጀመረ ሰው ቆም ብሎ ማየትን ይሄ ለምን ሆነ ብሎ ደግሞ እየታገሰ መመልከት የማይችል ከሆነ የሚሰጠውን በረከት እያጣ እየተወ ይመጣል። ለዚህ ትልቁን ምሳሌ ይሁዳን መጥቀስ እንችላለን። ከእግዚአብሔር ጋር መሆን ምንኛ መታደል ነው። እንግዲህ አሁን እኛም ስንማር እግዚአብሔር እንዲህ አለ ወይም ደግሞ ኢየሱስ ክርስቶስ እንዲህ ተናገረ ተብሎ የሰማናቸው ቃላቶች እኛን ልባችንን የሚያድስ ከሆነ ሐዋርያት ከእርሱ ጋር ሲጓዙ የሚሰሙት ቃል ምን ያህል ያድስ ነበር። ይህንን እየሰማ ይህንን እድል ግን መያዝ አልቻለም፣ መታገስ አልቻለም። ያቺ 30 ዲናር ልታታልለው ችላ ነበረ። ቢታገስ ከሆነ ኖሮ ከዛ በላይ የሆነውን ዓለምን የሚገዛበትን የእግዚአብሔርን ቃል ይዞ ይኖር ነበር። ስለዚህ አንዳንዴ በትዕግስታችንን ባለመመጠናችን ትዕግስታችንን ባለመያዛችን ምክንያት የምናጣቸው ነገሮች እጅግ በጣም ብዙ ናቸው። ስለዚህ እግዚአብሔርን መኖር እንዲኖረን ትዕግስት አስፈላጊ ነው። ሌላውና ደግሞ ትልቁ ነገር ከምስጢራት ጋር መሳተፍ፣ ወደ ምስጢራት መቅረብ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ የሆነው ክቡር የሆነው ስጋውና ደግሞ የሚያከብረን ምስጢርን የሚገልጽልን ጥበብን የሚከስትልን ነው። እንዲሁ ደግሞ የተለያዩ ቤተክርስቲያን ስርዓቶችን ማተሚያ ሆኖ የሚሰጠን ትልቅ የሆነ ቤተክርስቲያናችን ትልቁ ስጦታ ነው። ስለዚህ እግዚአብሔር ለኛ የሰጠንን ልዩ ስጦታ ኢየሱስ ክርስቶስ በመስቀል ላይ ደግሞ ያሳደረልንን በመስቀል ላይ ደግሞ የዋለልንን ያንን ውለታ እያሰብን ከምስጢራት የምንቀርብ ከሆነ ያ ምስጢራት ክርስቶስን ይገልጹልናል። ከማየትም አልፎ ከመነጋገርም አልፎ እንበላዋለን። ስንበላው ደግሞ በሰውነታችን ሁሉ ይኖራል። ምናልባት አንዳንድ ያስተውለን ላይሆን ይችላል። ግን ኢየሱስ ክርስቶስ መድኃኒቱን ሲሰጠን እኮ በተለያየ መንገድ ሊሰጠን ይችል ነበር። ግን በሚበላው ደግሞ አድርጎ ሰጠን። አስተውለሽ ይሆን? አሁን የምንበላቸው ነገሮች ሁሉ ከሁሉም ሰውነታችን ጋር ይገናኛሉ አይደል? ከጥፍራችን እስከ ጸጉራችን ጥቅምን ይሰጣሉ። አይን ላይ የሚደረግ ጠብታ ቢሆን ለአይን ብቻ ነው። ጥፍር ላይ የሚቀባ ቢሆን ለጥፍር ብቻ ነው። እጃችን ላይ የምናስረው ቢሆን ኖሮ ለእጅ ብቻ ነው። ግን ክርስቶስ ሲወደን ከጸጉር ጫፋችን እስከ ጥፍራችን ደግሞ ጫፍ ድረስ ስለሆነ በምንበላው ነገር ውስጥ ሰውነታችን ሁሉ ያድስልናል። ስለዚህ ስጋውን ስንበላ ደሙን ስንጠጣ እሱን መያዝ እንችላለን ማለት ነው። ስለዚህ ይህንን የተሰጠንን ልዩ ስጦታ ምስጢራት ጋር መቅረብ ነው። የመጨረሻውና ትልቁ ነገር ደግሞ ሁሌ በቅዳሴ ሰዓት ላይ የምንሰማው ዲያቆኑ የሚለው የተቀመጣችሁ ተነሱ የምትል ቃል አለች። ያንን ነገር የሚለው በወንበር ላይ መቀመጣቸውን አይደለም። የተቀመጡበት የዓለም ሀሳብ አለ። አሁን የቆማችሁበት ቦታ ላይ ተከትሎ የሚመጣው ምስጢር በተቀመጣችሁት የዓለም መቀመጫ ላይ ሆናችሁ የምትመለከቱት አይደለም። ስለዚህ ልቦናችሁን መልሱ፣ ከተቀመጣችሁበት ነገር ደግሞ ተመለሱ እያለ አሁን ብዙዎቻችን በወጣትነት እድሜም የተቀመጥንባቸው ብዙ ወንበሮች ሊኖሩ ይችላሉ። የኃጢአት ወንበሮች ሊኖሩ ይችላሉ። የዝሙት፣ የበደል፣ የመጠጥ ብዙ ሊኖሩ ይችላሉ። ከነዚህ ሁሉ ወንበሮች ላይ መነሳት አለብን። የምንጠብቀው የምንሻው ምስጢር ሊገለጽ የሚችለው ከነዚህ ምስጢራቶች ላይ ወይም ደግሞ ቀደም ካልናቸው ምስጢራት ጋር ለሚሳተፍ እንጂ በእነዚህ ነገሮች ላይ የተቀመጠ አይደለም። ለዚህ ነው አቡነ ሽኖዳ ሁሌ ምን ይላሉ? ኃጢአት ማለት ክፉን መስራት ብቻ አይደለም፣ በጎ ነገር መስራት እየተቻለ አለማድረግ በራሱ ኃጢአት ነው ይላሉ። ስለዚህ በጎ መስራት የሚችሉ ግን በኃጢአቱ ቤት ውስጥ የተደበቁ ብዙዎች አሉ። ስለዚህ በቅዳሴ ሰዓት ዲያቆኑ አሁን የሚከተለው ምስጢር እንግዲህ የተቀመጣችሁ ተነሱ የሚለው ጻኡ ካለ በኋላ ንዑሳን የሆኑትን ገና እየተማሩ ያሉትን ጻኡ ወይም ደግሞ በአፋ ሆነው እንዲቀመጡ ካደረገ በኋላ የጸኑት ምስጢራትን የፈጸሙት ደግሞ ክርስቲያኖች ባሉበት የተቀመጣችሁ ተነሱ ይላል። ለዚህኛ በማይተቡ ወይም ደግሞ በምስጢራቱ የታተምን ክርስቲያኖች ካለብን ከተቀመጥንበት መቀመጫ ተነስተን ወደ እግዚአብሔር መሄድ አለብን። ለዚህም ይህንን ሁሌ የሚናገረውን የዲያቆኑን ድምፅ የተቀመጣችሁ ተነሱ ለተነብሩ ተንስኡ እያለ የተቀመጡት የዓለም መቀመጫ ላይ ካሉ ምናልባት ቅዳሴ ላይ ቆመው ቤት የሚበሉትን ቁርስ የሚያዘጋጁትን የሚያስቡ ሊኖሩ ይችላሉ። የሚሄዱበትን የሚያስቡ ሊኖሩ ይችላሉ። ይህንን ሁሉ ተውትና ሀሳባችሁን ከዚህ ምስጢር ላይ አድርጉት፣ አሁን ያላችሁት ቀራኒዮ ላይ ነው እያለ ይናገራል። ስለዚህ ህይወታችን በዛች ቀራኒዮ ላይ በተሰጠው መልካም ስጦታ እንዲታጀብ ከተቀመጥንበት ያለ መቀመጫ መነሳት አለብን። ስለዚህ እነዚህን የጠቀስናቸውን ነገሮችና ሌሎችንም እያደረግን የእግዚአብሔርን ሀለወት የእግዚአብሔርን መኖር በህይወታችን መመልከት ከእርሱ ጋር መጓዝ እንችላለን ማለት ነው። በጣም ጥሩ። ብዙ ጊዜ የተቀመጣችሁ ተነሱ በቅዳሴ መሀል በልማድ በጣም ብዙ ልማዶች ያጠቁናልና ተቀምጠን ይሄ አረፍ ካልንበት መቆም ይመስለናል። የአብዛኛው ሰው ችግር እሱ ነው። ሁላችንም እንደዛ ነው የምናስበው። ግን አሁን በደንብ ግልጽ አድርጎታል። ከዚህ በፊትም አንድ መምህር ሲያስተምር ሰምቻለሁ። ትምህርቱም ብዙም የለም እውነት ለመናገር ሰምቼ አላቅም። ከዚህ በፊት አንድ መምህር ነው ሲያስተምር የሰማሁት። ድጋሚ አንተ ስትል ሰማው ማለት ነው። ልማድ ነው ይሄ ከተቀመጥንበት ምናምን መነሳት ልማድ ነው። ከልማድ ስለ ልማድ ካነሳው አይቀር ብዙ ጊዜ ልማድና ሃይማኖት በጣም የሚምታታብን በተለይ በዚህ ዘመን ላይ
በጣም እየተምታታብን መጥቷል። ልማዱ የቱ እንደሆነ እውነተኛ ክርስትናው ቤተክርስቲያን የምትለን ሕግና ስርዓት የቱ እንደሆነ በጣም እየተምታታብን መጥቷል እና ከላይ ዘረዘርናቸውን ነገሮች ሁሉ እንዳናደርጋቸው የሚያደርጉ ልማዶች አሉ አይደለ? እነሱ ነገር እንዴት ነው መቅረፍ የምንችለው? መልካም ቅድም ካልሹ ነገር ላይ ስነሳ የተቀመጣችሁ ተነሱ የሚለውን ነገር በእውነት ይህንን ከተቀመጡበት መነሳት ስለከበዱ ይመስለኛል ብዙዎች ብዙን መመልከት የሚችሉት። ምናልባት ከዚህ ቀጥሎ ዲያቆኑ ከሚላቸው ነገሮች ውስጥ አንዱ ውስተ ጽባህ ነጽሩ ወይም ደግሞ ወደ ምስራቅ ተመልከቱ ነው። ይቺን ምስራቅ የሆነችውን እመቤታችን ቅድስት ድንግል ማርያምን ፀሐይ ጽድቅ የሆነውን ክርስቶስ የሚወጣባትን ያቺን አቅጣጫ መመልከት የሚችሉ ሰዎች ከተቀመጡባት የተነሱ ናቸው ማለት ነው። ለዚህ ነው ዲያቆኑ አስከትሎ ማስተዋል እንዳለባቸው ወደ ምስራቅም ደግሞ መመልከት እንዳለባቸው የሚናገረው። ዛሬ ብዙዎች እመቤታችንን ቢያዩዋትም ወይም ደግሞ ቢሰሟትም መረዳት የማይፈልጉ ሊኖሩ ይችላሉ። ግን እርሷን ለመመልከት እሷንም ደግሞ ለማየት መጀመሪያ ከተቀመጡበት የዓለም ሀሳብ መነሳት አለባቸው። ያንን ከተነሱ በኋላ ደግሞ በማስተዋል ሆነው ምስራቅን መመልከት ይችላሉ። ወይም ደግሞ ያቺን ፀሐይ ጽድቅ የሆነው ክርስቶስን የወጣባትን ምስራቀ ምስራቃት የምንላትን እመቤታችን ቅድስት ድንግል ማርያምን ማየት ይችላሉ። ስለዚህ አሁን እያወራንበት ያለነውም ሀልወተ እግዚአብሔር ይህንን የሚወጣውን ፀሐይ መሞቅ ነው ወይም ይህንን የሚወጣውን ፀሐይ መጠቀም ነው። ስለዚህ እሱን ለማየት የተቀመጥንበትን መነሳት አለብን። ቅድም እንዳልነውም ብዙ ልማዶች ብዙ ሰዎችን ያስሯቸዋል። ወጣቶችን በተለይ ወደ መንፈሳዊ ነገር እንዳይቀርቡ ያደርጓቸዋል። ትልቁና የመጀመሪያው ነገር ይሄ ብዙም አይደለውም የምትል ቃል ናት። ስለ ክርስትና ሲነሳ አይ መንፈሳዊ ነገር ላይ ብዙ አይደለውም እኔ ዓለማዊ ነኝ እንላለን። መጀመሪያ የመጣንበትን ያለንበትን ነገር ማስተዋል ነው። እነዚህን ሰዎች እኔ አንድ ነገር ብጠይቃቸው ደስ ይለኛል። እሱ ምንድነው እንዴት ነው መተንፈስ ላይ ራሱ እንዴት ናችሁ ብለን ብንጠይቃቸው ጥሩ ነው ብዬ አስባለሁ። ምክንያቱም ብዙም አይደለውም የሚሉት መንፈሳዊነት ከእግዚአብሔር ጋር ብዙም አይደለውም ነው። እግዚአብሔር ግን ከነሱ ጋር ብዙ ስለሆነ እስትንፋሳቸውን አልቆረጠውም፣ ሀሳባቸውን አላቆመውም፣ ነገራቸው ሁሉ እየሰራ ነው። ስለዚህ የመጀመሪያው ልንተው የሚገባን ትልቁ ነገር ብዙም አይደለውም የሚለው ነው። መሆን አለብን። እንደ አቅማችን መሆን መቻል አለብን። ማንም የበዛ የለም። ማንም በጣም ሊቅ ሆኖ ጥግ እውቀት ላይ ደረሰ የለም። ግን በአቅማችን በነገሮች ላይ መድረስ መቻል አለብን። ስለ እግዚአብሔር ስንጠየቅ እግዚአብሔርማ አባቴ ነው ብለን የምንመሰክር እንጂ እኔ መንፈሳዊ ነገር ላይ ብዙም አይደለውም ብለን የምንገፋ ልንሆን አይገባም። ምክንያቱም አንቺን ሊያገኝ የሚፈልግ ሰው ምናልባት በእኔ በኩል ቢመጣ አንቺን ላገናኘው የምችለው አንቺ እንዳለሽ መናገር ስችል ነው። ስለዚህ እግዚአብሔርን ማግኘት የሚፈልግ ሰው ደግሞ እግዚአብሔር እንዳለ የሚያስብ ስለሱ መናገር የሚችል ሰው መሆን አለበት ማለት ነው። ስለዚህ የመጀመሪያውና ትልቁ ነገር ብዙም አይደለም የሚለውን ነገር መተው ነው። ሁለተኛውና ብዙዎቻችን ወጣቶች የሚያጠቃን ነገር ወይም ወደ ሌላ ሃይማኖት የሚሄዱ ሰዎች የሚሏት ነገር ቤተክርስቲያን እኮ አላስተማረችንም፣ ቤተክርስቲያን እኮ አልመከረችንም ይላሉ። ይሄ በጣም ስህተት የሆነ ነገር ነው። ምናልባት አንቺንም በቅርበት አቅሻለሁ፣ ብዙ በትምህርት ሄድሽበትንም ነገር አውቃለሁ። እስቲ ከሄድሽባቸው የትምህርት ዘመናት ላይ ስንት ቀን አስተማሪው ቤት መጥቶ ነበር ሊያስተምርሽ? ጭራሽ መጥቶ አያውቅም አይደል? ልክ እንደዚህ ሆኖ ቤተክርስቲያን ትምህርቷን ዘርግታ ትጠብቃለች። እኛ ታትረን ሄደን ነው አይደል ዲግሪ ዲፕሎማ ቢባል ማስተርስ ቢባል የምናገኘው። ቤተክርስቲያንም ዘርግታ ትቀመጣለች። ብዙዎች የሚፈልጉት ቤተክርስቲያን ሲሆን ቤታቸው አልጋቸው ድረስ እንዲመጣላቸው ሊሆን ይችላል። ከፈለጉ ያገኙታል፣ ግን አልፈለጉትም። ዓለማዊ ትምህርት ሲሆን ግን ታትረው ብዙ ቦታ ላይ ደርሰዋል፣ ትልልቅ ነገር ላይ ቆመዋል። አስተማሪው ቤታቸው መጥቶ ሳይሆን እነሱ ትምህርት ቤት ሄደው ተምረዋል። ልክ እንደዚሁ ቤተክርስቲያን አላስተማረችኝም ሊል የሚችል ሰው ወይም ደግሞ ሊል የሚቻለው ሰው ቤተክርስቲያን ሄዶ የኔታን ተመልክቶ ወይም ደግሞ አላስተምርም ብለው ገፍተውት ከሆነ አላስተማረችም ሊል ይችላል። ግን ደግሞ እንዲህ የሚሆን ስርዓት በቤተክርስቲያናችን የለም። ስለዚህ ቤተክርስቲያን ሁሌ ታስተምራለች። ስታስተምርም ደግሞ ሁሌ በነፃ ነው። ክፈሉ ተብለን አይደለም አይደል ቤተክርስቲያን የምንማረው፣ ተለምነን ነው የምንማረው። ስለዚህ በነፃ የእግዚአብሔርን ቃል የምትሰጥ ቤት አላስተማረችም ልትባል አትችልም። የኛ ድክመት ነው። ዓለም ስለሳበችን ብዙ ዓመታትን እስከ 12ኛ ክፍል ራሱ ስንት ዓመታትን ፈጅተን ትምህርት ቤት እንሄዳለን እንጂ ቤት የሚመጣ የለም። ከቀረን እንደውም እንቀጣለን። ቤተክርስቲያን ግን ስንሄድ እግዚአብሔርን መልካምነት ብቻ የምናስብ ስለሆንን ምንም አይለንም እያል እዛ መሄዱን እንተዋለን። ስለዚህ ትልቁ ልንተው የሚገባን ነገር ቤተክርስቲያን አላስተማረችን የምትለዋንም ቃል ነው ማለት ነው። ሌላኛው ነገር እግዚአብሔር ትቶኛል የሚሉ ብዙ ሰዎች አሉ። ወይም ደግሞ እግዚአብሔር እኮ ከኔ ጋር አይደለም የሚሉ ብዙዎች አሉ። ነገር ግን እነዚህ ሰዎች አንድ ነገርን ማሰብ መቻል አለባቸው። ክፉ ልማድ ሆኖ ከእግዚአብሔር ሊያርቃቸው የያዙት ቃል ነው።
ምክንያቱም ለምሳሌ በኃጢአት ስፍራ ላይ ያሉ፣ በክፋት ቦታ ላይ ያሉ ሰውነታቸው አልቆመም፣ ደማቸው መተላለፉ አልቆመም፣ እስትንፋሳቸው አልተቆረጠም፣ እግዚአብሔር እዛም አብሏቸዋል ማለት ነው። እስከሚመለሱ ወደ መልካሙ እስከሚገኙ ድረስ እየጠበቃቸው ነው ማለት ነው። ምክንያቱም የትዕግስት የመልካምነት እንዲሁ ደግሞ ከመቅጣት ይልቅ የማስተማር አባት ስለሆነ ይጠብቃል ያቺ የፍጻሜዋ ቀን እስከምትመጣ፣ ያቺ እምነታችሁ የት ገብታ ነው እንዲህ ውስጥ የተገኛችሁት እስከምንባል ድረስ ማለት ነው። ስለዚህ እግዚአብሔር ትቶኛል ከምንል ይልቅ እኛ እግዚአብሔርን ትተነዋል የምትለዋ ልታሳምነን ይችላል። ነገር ግን በዛ ሰዓት ራሱ ዙሪያችን ላይ እግዚአብሔር አለ። በዛ ሰዓት ራሱ በዙሪያችን እግዚአብሔር ይገኛል። ይሁዳ እኮ ቢመለስ ኖሮ እግዚአብሔር ሊቀበለው፣ ኢየሱስ ክርስቶስ ደግሞ አቅፎ እየሸጠው የነበረውን ሊተውለት ይጠብቀው ነበር አይደል? በመስቀል ላይ ከሚነጋገሩት ትላንትና ከመቤታችን ጋር በስደት ሳሉ ከሚቀሙት ቀማኞች መካከል ሲቆም ይቅርታን ማድረግን የሚመርጥ አባት ነው። ስለዚህ እግዚአብሔር ትቶኛል ሳይሆን እኛ እግዚአብሔርን ትተነዋል፣ ወደ እሱ እንዴት እንቅረብ የምትለው ቃል ምናልባት ልታስማማን ትችላለች። እንዲሁ ነገር ደግሞ ከዚሁ ጋር ተያይዞ ደግሞ በማያሳፍረው ነገር እናፍራለን። ምናልባት ማይተብ ማድረግ የሚያሳፍራቸው ሊኖሩ ይችላሉ። መልካም የሆነውን ቃል መስማት የሚያሳፍራቸው ሊኖሩ ይችላሉ። ነጠላ ለብሶ መሄድ የሚያሳፍራቸው ሊኖሩ ይችላሉ። ግን እነዚህ ነገሮች ሁሉ ሊያሳፍሩን አይገባም። እነዚህ ነገሮች ሁሉ ወደፊት እንድንወጣ፣ እንድንበረታ፣ ከእግዚአብሔር ጋር እንድንኖር ነው እንጂ ሊያደርጉን የሚገቡት ሊያሳፍሩን አይገባም። ምክንያቱም እነ ቅዱስ ጳውሎስም በስብከታቸው ላይ በወንጌል አላፍርም እያሉ ነው በግልጽ የሚናገሩት። ስለ ክርስቶስ መናገር የሚያሳፍር ነገር የለውም። ልትገሉኝ ትችላላችሁ፣ ልታሳዱኝ ትችላላችሁ፣ የፈለጋችሁትን ልታደርጉ ትችላላችሁ፣ ከክርስቶስ ፍቅር ግን የሚለየኝ ነገር የለም እያሉ እነ ቅዱስ ጳውሎስ የሚናገሩት ይህንን ልዩ ፍቅር ነው። ስለዚህ የሚያሳፍረን ነገር የለም። አሁን ምናልባት ራሳችሁን አስተዋውቁ ቢባል ስምሽን ትነግሪኛለሽ፣ የተማርሽበትን ትምህርት ቤት እየሄደ ነው አይደል? እነ ቅዱስ ጳውሎስ ግን በክርስቶስ ፍቅር በጣም ከፍ ስላሉ ራሳቸውን የሚያስተዋውቁት ሐዋርያ ሊሆን የተጠራ የክርስቶስ ባሪያ እያለ ደግሞ ይናገራል። ራሱን ከፍ አድርጎ ብቻ ደግሞ አይናገርም፣ ባሪያ ደግሞ ብሎ ዝቅ ያደርጋል። ስለዚህ ይህንን የመሰለ ፍቅር እንድንተው እያደረጉን ያሉ ብዙ ልማዶች አሉ ማለት ነው። ከነዚህ ልማዶች አንዱ የምናፍርባቸው ነገሮች ናቸው። ሌላውና ትልቁ ነገር ምክንያታዊነታችን ነው። በየነገሩ ምክንያት ነው። ለምን ማይተብ አላሰርክም ሲባል ተበጠሰብኝ ሊሆን ይችላል። ለምንድነው አጽዋማትን ማጾመው ያመኛል ሊሆን ይችላል። ለምንድን ነው ወደ ቤተክርስቲያን ስርዓት ማትቀርበው ሲባል እኔማ ገና ነኝ ሊሆን ይችላል። ለምን ቅዱስ ቁርባን አትቀበልም ሲባል እኔማ እኮ ገና ልጅ ነኝ ብለው የሚያስቡ ሊኖሩ ይችላሉ። ያው እዚሁ ላይ ያው ቅዱስ ቁርባን ምናልባት ቤተክርስቲያን የጡረታ መውጫ ወይም የጡረታ ጥቅማ አድርጋ የምትሰጠው አድርገው የሚያስቡ ሊኖሩ ይችላሉ። ነገር ግን ይሄ ክፉ የሆኑ ልማዶች ናቸው። በመንፈስ ቅዱስ የተመራ ወጣትና እርግናው ደግሞ የበረታ የሚሆንለት ከዚህ ምስጢር ጋር ሲደመር ነው። ስለዚህ ምክንያታዊነታችን እየገደሉን ነው የሚሄዱት። እነዚህ ምክንያታዊነታችን እያጠፉን ይመጣሉ። ምክንያቱም የእውነት ሳይታመም አሞኛል ብሎ ጾምን የሚተው ሰው ሊኖር ይችላል። የእውነት ሳይያዝ ተይዣለሁ ብሎ የሚተው ሊኖር ይችላል። እነዚህ ነገሮች እያረከሱን እያጠፉን የሚመጡ ነገሮች ናቸው። ስለዚህ ያ ነገር እንዳይሆንብን መበርታት አለብን። ምክንያቱም ዛሬ ወጣትነት ላይ የገነባነውን ነው ነገ የምናደርገው አይደል? ምናልባት ብዙ ሰዎች ሽበት ስላወጡ ወይም ይሄ ሁለት አይነት ጸጉር ስላላቸው አዋቂ መስለው መታየት የሚፈልጉ ሊኖሩ ይችላሉ። ግን ሽበት የእርጅና ምልክት ነው እንጂ የእውቀት ምልክት ሊሆን አይችልም እና ያንን ማስተዋልም እጅግ በጣም አስፈላጊ ነው። የመጨረሻዋ ነገር ከዚሁ ጋር ተያይዞ የምንለው ሰውነታችንን አለማክበራችን ነው። ወይም ሰው የሚለውን ፍጥረት እግዚአብሔር አምላክ ውብ አድርጎ የሰራው መልካም አድርጎ የገነባው ይሄ ማንነትና ይሄ ደግሞ ሰውነት አለመከበሩ በራሱ ከእግዚአብሔር ጋር እንድንለይ ከሚያደርጉን ልማዶች ትልቁ ነው። ምክንያቱም የሰው ልጅ ሲገነባ ከ4 ባህርያተ ስጋና ከ3 ባህርያተ ነፍስ ተሰርቷል። 3ቱ ባህርያተ ነፍስ ውስጥ ለባዊት፣ ነባቢትና ሕያዊት የምትባል ነፍስ ያለችው ወይም ለባዊት የምትባል ልብ ማድረግ ማስተዋል የምትችል ሰውነት ወይም ደግሞ ነፍስ አለው። ያንን ማግነን አቅቶን ማሰብ ወይም ደግሞ ማስተዋል ትተን ከእግዚአብሔር እየተለየን ወደ ክፋት ልማዶች እንገባለን። ስለዚህ ሰውነታችንን ያከበረን መሆን መቻላችን በራሱ ትልቅ ነገር ነው። ስለዚህ ሰውነትን መጣል የማይፈለጉ ነገሮችን ለምሳሌ ካለባበስ አንጻር ሊሆን ይችላል፣ ከአዋዋል አንጻር ሊሆን ይችላል። እነዚህን ማስተካከል ያስፈልጋል። ምክንያቱም ልክ በቤተ መቅደስ ውስጥ የስርየት መክደኛው ላይ መልካም የሆነውን ነገር እንደሚገልጽ እንዲሁ በሰውነታችን ላይ ይህንን ያደርጋል። እነ ቅዱስ ጳውሎስ ሰውነት እኮ
ተመስግኖ ነበር። ምክንያቱም በኦሪት የነበረውን ያንን ታቦት እግዚአብሔር የስርየት መክደኛውን እንደሚያደርግበት እነ ቅዱስ ጳውሎስ ደግሞ በአዲስ ኪዳን ሰውነታቸውን ሰጥተዋል። በእነርሱ ላይ ክርስቶስ ታይቷል። በእውነት እነሱ ራሱ እኮ ልክ እንደዛች እንደ ኦሪቷ ታቦት እኮ ናቸው እየተባለ እስከሚመሰከርላቸው ደርሷል። ስለዚህ ይሄ ሰውነት ክርስቶስ ሊገለጽበት የሚችል ሰውነት ነው ማለት ነው። ስለዚህ እነዚህ ልማዶችን መቅረፍ እጅግ በጣም ያስፈልጋል ማለት ነው። በጣም ጥሩ። ቆይታችን እንዴት ነው? ቆይታችን በጣም ደስ ይላል። ቆንጆ ነው። እኔም በጣም ብዙ ነገሮችን እየተማርኩ ነው። ልክ ተመልካቾች ከእናንተ እኩል ማለት ነው። አሁንም ቆይታችን አላለቀም። ከዲያቆን አቤኔዘር ጋር ካፍታ ደቂቃ በኋላ እንመለሳለን። አብራችን ቆዩ። አቤን እንግዲህ በጣም ብዙ ነገር ስለ ሀልዎተ እግዚአብሔር በጣም ብዙ ነገር አውርተን ተወያይተን ብዙ ጥያቄዎች ጠይቄ መልሰልኝ ነው የመጣውና የብዙ ሰዎችም ጥያቄ ተመልሷል ብዬ ማምናለሁኝ። አሁን ላይ ወደ መጨረሻ ወደ መጠቅለያችን እየሄድን ነው። እግዚአብሔር በህይወታችን ውስጥ መኖሩ በራሱ ጥቅሙ ምንድነው? ጥቅም አለው፣ ግን ደግሞ የጎላ ጥቅም ይባላል። እግዚአብሔር ሁሌም ቢሆን በህይወታችን አለ፣ ግን በህይወታችን መኖሩን መረዳት ያለ መረዳት የራሳችን ችግር ነውና እግዚአብሔር በህይወቴ ውስጥ አለ። ምንም አይነት ፈተና ውስጥ ልሆን፣ በምንም አይነት መከራ ውስጥ ልሆን እግዚአብሔር በህይወቴ ውስጥ አለ ብሎ ማሰቡ ጥቅሙ ለዛ ሰው ምንድነው? ቻሌንጅ እያደረገ ላለው ሰው። መልካም። ያው ትልቁና የመጀመሪያው ነገር የመቆማችንም የመተንፈሳችንም የመኖራችንም ይቻለም የመኖሯ ምክንያት እግዚአብሔር በመኖሩ ነው። ስለዚህ ትልቁ ነገር የመቆማችን የመኖራችን ነው። ከዚህ በኋላ ግን እግዚአብሔር መኖሩን የሚያስብ እግዚአብሔርን መኖር በህይወት ውስጥ እንዳለ ያሰበ ሰው የሚጠቀመው ትልቁ ጥቅም ደግሞ ምንድነው? ልክ እንደነ ቅዱስ ዳዊት እንደ ቅዱሳኑ በመንፈስ ተሞልቶ ይህንን መኖሩን ይናገራል። ቅዱስ ዳዊት እግዚአብሔርን በሁሉም መልኩ እንደተመለከተው ነው። በመዝሙረ ዳዊት ላይ ስንመለከት ቀላያቱንም ያያል፣ ባህሩንም ያያል፣ ሰማዩንም ያያል፣ ምድሩንም ያያል፣ ሁሉንም አየ። በሲኦል ውስጥ እንኳን መኝታ ባዘጋጅ በዛ ውስጥ አንተ ትኖራለህ ብሎ እስከሚገልጽ ድረስ ቅዱስ ዳዊት ያን ያህል የክርስቶስን መኖር የእግዚአብሔርን መኖር ይናገራል። ስለዚህ እግዚአብሔር በህይወት ውስጥ ያለ ሰው ልክ እንደነዚህ ቅዱሳን እግዚአብሔርን በመንፈስ ቅዱስ ተመልቶ ሊናገረው ወይም ደግሞ ስለ እግዚአብሔር ሊመሰክር ይችላል። ይህንን በይበልጥ በደንብ የሚገልጸው በዚህ በዳዊት መዝሙር 138 ላይ ያለውን ቃል ላንብብልሽ እና ልክ እንደ ዳዊት ይህንን ብሎ ዳዊት እንደተናገረ ያም ሰው ይህንን ያህል የክርስቶስን ወይም ደግሞ የእግዚአብሔርን በህይወት ውስጥ መኖር ሊመሰክር ይችላል ማለት ነው። የዳዊት መዝሙር 138 ከቁጥር 1 ጀምሮ እንዲህ ይላል። አቤቱ መረመርከኝ አወከኝም፣ አንተ መቀመጤንና መነሳቴን አወክ፣ ሐሳቤን ሁሉ ከሩቅ አስተዋልክ። ፍለጋዬንና ረፍቴን አንተ መረመርክ፣ መንገዶችንም ሁሉ ቀድመህ አወክ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ የቀደመውን የኋላውን አወክ። አንተ ፈጠርከኝ፣ እጅህንም በላይ አደረግ። እውቀትህ ከእኔ ይልቅ ተደነቀች በረታች፣ ወደ እርሷም ለመድረስ አልችልም። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ሲኦል ብወርድ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝ ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰወርከኝ። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራሁ ጊዜ አካሌን በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖችህ አዩ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይቀሩ በመጽሐፍ ተጻፉ። አቤቱ ሐሳቦችህ በእኔ ዘንድ እንደምን እጅግ የከበሩ ናቸው። ቁጥራቸውም እንደምን በዛ። በቁጥራቸው ከአሸዋ ይልቅ ይበዛሉ። ተነሳሁም እኔም ገና ከአንተ ጋር ነኝ። አቤቱ አንተ ኃጢአተኞችን የምትገድል ከሆነስ የደም ሰዎች ሆይ ከእኔ ፈቀቅ በሉ። በክፋት ይናገሩብሃልና ጠላቶችህን በከንቱ ያምፁብሃል። አቤቱ የሚጠሉህን እኔ የጠላሁ አይደለሁምን? ስለ ጠላቶቼም አልተሰቀቅሁም። ፍጹም ጥል ጠላሃቸው፣ ጠላቶችም ሆኑ። አቤቱ መርምረኝ፣ ልቤንም ወቅ፣ ፈትነኝ፣ በመንገዴም ወቅ።
በደሌንም በእኔ ውስጥ ብታገኝ የዘላለም መንገድንም እንዲሁ ደግሞ ምራኝ እያለ ቅዱስ ዳዊት ይናገራል። አሁን ይህንን ቃል ያነበብኩልሽ ለምንድን ነው? ዳዊት መኖሩን ብቻ አይደለም እግዚአብሔር እንዲመረምረውም ደግሞ ይናገራል። መመርመሩን ብቻ ደግሞ አይደለም በእግዚአብሔር ያገኘውንም ነገር ደግሞ ይመሰክራል። ስለዚህ የእግዚአብሔርን መኖር በህይወት ውስጥ የሚያይ ሰው ትልቁ የሚጠቀመውና ትልቁ ነገሩ ደግሞ ምንድን ነው? መጠየቁን ብቻ ሳይሆን የእግዚአብሔርን መኖር መናገሩ ብቻ ሳይሆን እንዲሁ ደግሞ እርሱ እንዲሰራው እንዲገነባው ቦታ የሚሰጥ ይሆናል ማለት ነው። ሌላውና ትልቁ ነገር ደግሞ ስማችን ራሱ ይታደሳል፣ ስማችን ራሱ ይበረታል። ለዚህ ትልቅ ምሳሌ አድርጌ ላነሳ የምፈልገው ቤተልሔም ነው። እስቲ ቤተልሔም አድርሽሽ ልመልስሽ። ቤተልሔም ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚወለድ ድረስ ያው እንግዲህ ንጉሱ በሚስቱም ስም በልጁም ደግሞ ስም እያደረገ ቤተልሔም የምትለዋ ስም መታለች፣ ወይም የእንጀራ ቤት የምትለው ትርጓሜ ያላት ስያሜ መታለች። ግን ይሄ ትርጓሜ ትልቁን ትርጉም ያገኘው ወይም ደግሞ ትልቁን የሆነውን ነገር ያገኘው ክርስቶስ ሲወለድባት ነበር። ለምን? እውነተኛ የሆነ እንጀራ ተወለደባት። አሁን እውነተኛዋ የእንጀራ ቤት ልትባል የምትችል ስለሆነች ነው። ለዚህ ነው ቅዱስ ኤፍሬም በውዳሴ ማርያም ላይ ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት እያለ ይናገራል። ወይም ደግሞ አንቺ የነቢያት ሀገር የምትሆኝ ቤተልሔም ሆይ ደስ ይበልሽ። ይህንን ደግሞ ደስታሽ ለምንድን ነው ከተባለ ዳግማዊ የሆነው አዳም ተወልዶብሻልና ተገኝቶብሻልና። ስለዚህ ቤተልሔም ስሟ ስም እንዲሆን ካደረገው ትልቁ ነገር አንዱ ክርስቶስ በእርሷ ውስጥ መወለዱ ነው። ስለዚህ እግዚአብሔር በህይወታችን ውስጥ ሲገባ፣ በህይወታችን ውስጥ ሲወለድ፣ በህይወታችን ውስጥ ደግሞ አካተነው ስንጓዝ ስማችን ይታደሳል። የምንበላው እንጀራ የእውነት እንጀራ ይሆናል። የምናገኘው ነገር የእውነት ትርፍ ያለው ይሆናል። ቤተልሔም ስሟ የእውነት ስም እንደሆነላት እንዲሁ ደግሞ ህይወታችን ውስጥ እግዚአብሔር ሲጨመር ያ ይሆናል። ለዚህ ነው ኤፍሬም ቅድም እንዳልነው ደስ ይበልሽ አንቺ ቤተልሔም አለ። በኋላ ደግሞ ቤተልሔም የተባለችው እመቤታችንንም አንቺም ደስ ይበልሽ እያለ የገለጸባትን ነገር እናገኛለን። ምክንያቱም የቀደመ ባህሪዋ ላይ ነቢያት ነበሩባት፣ እንዲሁ ደግሞ ነገስታትም ይቀቡባት ነበር። ከዛ የበለጠ ግን የእውነት የእንጀራ ቤት የሆነችው ክርስቶስ ስለተወለደባት ነው። ስለዚህ በህይወታችን ውስጥ እግዚአብሔር ሲኖር፣ በህይወታችን ውስጥ እሱ ሲጨመር የእውነት የስማችንን ትልቁን ትርጉም እናገኛለን ማለት ነው። ሌላው የምናገኘው ትልቁ ጥቅም ደግሞ ብዙዎች የሚመስላቸው ነገር አለ። እኔ እኮ ወደ መንፈሳዊነት ከቀረብኩ ዓለምን ልተው ነው፣ ምኖር ኑሮ ሊጠፋ ነው ይላል። እግዚአብሔር በነገራችን ላይ በህይወታችን ውስጥ ሲኖር ፈቃዳችንን አይሰርዝም፣ ወይም መልካም የሆነ ፈቃድ ካለን አይተውም። ለዚህ ትልቅ ምሳሌያችን እመቤታችን ቅድስት ድንግል ማርያም ናት። ከእርሷ መወለድን ከእርሷ ደግሞ ንጽህና ቅድስናን ተመልክቶ ከእርሷ ደግሞ መገኘትን ሲያስብ የእሷን ሀሳብ አላጎደለባትም። እሷ በንጽህና በቅድስና ሆና በቤተ መቅደስ መኖር ፈልጋለች፣ በዛ መገኘትን ፈልጋለች። እርሱ ከእርሷ ሊወለድ ነው። ስለዚህ ከእርሷ ሲወለድ ንጽህናው አልጎደለም። ለዚህ ነው ቤተክርስቲያናችን ሁሌ ስታስተምር ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ እመቤታችን ንጽሕት ነበረች። እንዛው ድንግልናዋ እንዳለ ንጽህናዋ እንዳለ ይህ ደግሞ መልካም የሆነው አምላክ ከእርሷ ደግሞ ተወልዷል። ስለዚህ ፈቃዳችንን ሳይሽር ፈቃዳችንን ደግሞ ሳያጠፋ መልካም የሆነ ፈቃድ ይኑረን እንጂ እግዚአብሔር ከኛ ጋር የሚኖር ታላቅ አባት ነው። ይህንን ሁሉ ስንል ግን ሌላ ዝም ብሎ ወይም ደግሞ ሌላን ሰው እየጨመርን ወይም ደግሞ ቀድሞ የማያውቀንን እየጨመርን አይደለም። ይህንን የፈቀድነውን ፈቃዳችንን እንድንፈቅድ ያደረገንን እግዚአብሔርን ነው እያመጣን ያለ ነው። ስለዚህ ፈቃዳችንንም የማይሽር ነው። በዚሁም ተያይዞ ደግሞ የማይተወንም አባት ነው። ማንም ሰውን ልናከብር እንችላለን፣ ከማንም ሰው ጋር ልንወጣ ልንወርድ እንችላለን። ግን ሁሉም ይተውናል። እናት አባቶቻችንም ሊሆን ይችላሉ፣ እንዲሁ ቤተሰቦቻችንም ሊሆን ይችላሉ። ነገር ግን እግዚአብሔር በየትኛውም ቦታ ላይ ብንሄድ፣ በረሃ ውስጥም ብንገባ፣ ከበረሃውም ብንወጣ፣ በተራራ ላይም ብንገኝ፣ በየትኛውም አቀበት በየትኛውም ቁልቁለት ላይ ብንገኝ እግዚአብሔር ከኛ ጋር አለ። ስለዚህ በየትኛውም በኩል የሚሆነውን እግዚአብሔርን መያዝ ማለት በረሃብ ጊዜ ጥጋባችን፣ በጥም ጊዜ ደግሞ እርካታችን የሚሆነውን አምላክን መያዝ ነው። ስለዚህ እሱን መያዝ ጥቅም አለው ብሎ ለመናገር ሁሉ በደንብ ለመግለጽ እንኳን የሚያቅት አይነት እስከሚመስል ድረስ ትልቅ ጥቅም ያለው ነገር ነው ማለት ነው። ቅድም ያልካት አንድ የወደድኳት ሀሳብ አለች። ምናልባት ኢየሱስ ክርስቶስ በቤተልሔም ውስጥ ባይወለድ በሌላ ስፍራ ቢወለድ ኑሮ ቤተልሔም ከቤተልሔምነት ያለፈ ሌላ ትርጉም አይኖራትም ነበር። እኛም በሰፊው እንደዚህ አናወራም፣ አናነሳም፣ አትጠቀስምም ነበር እና እግዚአብሔር በህይወታችን ሲኖርና ሳይኖር ልክ ማለት ተመሳሳይ አይደለም። በሳራ ህይወት ውስጥ እግዚአብሔር ሲኖር እና ሳይኖር አንድ አይደለም። እንዳልከው እኔ አልቀየርም፣ ማንነቴ ውስጥ ያለው ነገር ግን ይቀየራል። ሰው ጋር ያለው ነገር ይቀየራል። ወይ እግዚአብሔር እኮ ነው ያከበራት፣ እግዚአብሔር እኮ ነው ከፍ ያደርጋት ሲባልና አይ ሷማ በራሷ እኮ ነው እንደዚህ ወደቀችው ሲባል አንድ አይደለም እና
ሁሌም ቢሆን እግዚአብሔር ያለበት ቤት፣ ሁሌም ቢሆን እግዚአብሔር ያለበት ኑሮ እንደደመቀ ከፍ እንዳለ ነው። እንደውም እንደ ምሳሌ ማንሳት የምንችለው ትዳር እንለያለን እኮ እግዚአብሔር ያለበት ትዳርና እግዚአብሔር የሌለበት ትዳሮች አሉ። የብሶ ጥያቄ ነው እንዴ ትዳር እኮ የተቀደሰ ነገር ነው፣ እንዴት ነው ሁሉም ነገር ላይ እግዚአብሔር ማይኖረው ምናምን የሚባሉ ሀሳቦች አሉ። እንዳልከው ነጻ ፍቃድ አለው ሰው። በቅዱስ ቁርባን የሚጋባና ኖርማል በዓለማዊ የሚጋባ ሰው እኩል አይደለም። እግዚአብሔር ሞር በቅዱስ ቁርባን በተጋባ ሰው ቤት ውስጥ አለ። ለምን? የእሱን ስርዓት ህግ ተከትሎ ነው ያገባው። እግዚአብሔርን መርጦ ድግሱ ላይ ሰርጉ ላይ እግዚአብሔር ይገኝልኝ ብሎ ፈርሞ ነው እግዚአብሔርን ጋብዞ ነው የተገኘው። እና ነጻ ፍቃዳችን ነው እግዚአብሔር እንዲኖርም እንዳይኖርም ከእሱ ጋር ያለን ግንኙነትም እንዲቀዘቅዝም እንዲጠነክርም ማድረግ የምንችለው ራሳችንን እና ለምን እግዚአብሔር ብዙ ነገር ሳደርግ እኔ ማስቆም ይችላል፣ እንደዚህ ሳደርግ እንደዚህ ማድረግ ይችላል ምናምን በጣም በስፋት የሚነሱ ሀሳቦች አሉ። ግን ነጻ ፍቃድ የሚባል ነገር ደግሞ ሰጥቶናል። አዳም እኮ ያቺን ፍሬ እንዳትበላ ተብሏል። እግዚአብሔር እኮ እንዳይበላ ማድረግ ይችላል አይደል? ግን ነጻ ፍቃድ ነው የሰጠው። በቃ በፍቃዱ ያን ነገር አደረገ፣ አልከለከለውም። እኛ በፍቃዳችን በጣም ብዙ የምናደርጋቸው ነገሮች አሉና ሀሳቧ በጣም ደስ ስላለችኝ እዚህ ላይ ቅድም ለምሳሌ ያልሽው ላይ አሁን ከልምድ ጋር ራሱ ልንጠቅሰው ከምንችለው ትልቁ ነገር ጋር እንዳልሽው ነው። እግዚአብሔር ያለበትና በእግዚአብሔር ቤት የተመሰረተ ትዳር ወይ አንድነቱ የሰፋ ነው፣ የጠነከረ ነው፣ እግዚአብሔር ያለበት ነው። ብዙ ጊዜ ብዙ ሰዎች ይመስላቸዋል በጭፈራም እየተጋቡ ካህናት ይመጣሉ እየባረኩ ቀለበት እንዲያደርጉላቸው። በነገራችን ላይ ይሄ ሁሉ የሚሆነው አባቶቻችን ያው ልጆቻቸውን መግፋት ስለሌለባቸው ቅር እንዳንሰኝም በማሰብ ነው እንጂ እንደ ቤተክርስቲያን ስርዓት ሆኖ አይደለም። በቃ ቤተክርስቲያን አንድና አንድ ያ ሰው ሊመሰርት የሚገባው ቤተክርስቲያን በምታውቀው ወይም ደግሞ ቤተክርስቲያን በምትፈልገውና ቤተክርስቲያን ባስቀመጠችው ስርዓት መሰረት ነው። ቅድም እንዳልሽው ነው ያ ትዳር ሲገመድ ባል ሚስትና እግዚአብሔር ሆነው በአንድ ላይ የሚገመድ ገመድ ነው፣ ወይም ደግሞ በአንድ ላይ የሚሰራ ነገር ነው። ከዛም በኋላ በመውጣታቸው በመውረዳቸው ውስጥ ሰውን ከመክተታቸው በፊት ከእግዚአብሔር ጋር ተነጋግረው ሰውን ከመጨመራቸው በፊት እግዚአብሔርን ብቻ እንዲጨምሩ ቤተክርስቲያን አስተምራ የምታስቀምጥበት ነው። ቅድም እንዳልነው ነው የወጣትነት ልማዳችን ዓለም የምትሰጠንን ወይ ለካሜራ ውብ የመሰለንን ነገር ብቻ እያደረግን የምንጠፋበት ሆኗልና ለኛ ሀሳብ ነው። እንደው እንደ መጨረሻ እንደ መዝጊያ የሚሆን አንድ ጥያቄ አዘጋጅቻለሁኝ እና የእግዚአብሔርን መኖር ብንዘነጋስ ምን ይገጥመናል? የእግዚአብሔርን መኖር ብንዘነጋ ወይም ደግሞ እግዚአብሔርን ብንተው ማለት ልክ አንድ ሰው ሲታፈን ምን ይሆናል? አፍንጫውም አፉም ሲታፈን ይሞታል ወይ ይወድቃል አይደል? ልክ እንደዛ ነው እስትንፋሳችንን መቁረጥ ማለት ነው። በነገራችን ላይ ሞት የሚለውን ነገር ስናስብ ወይም ደግሞ መሞት የሚባለው ነገር በራሱ ሁለት አይነት ሞቶች ነው ያሉት። የመጀመሪያው ሁላችን የምናውቀው ይሄ ስጋና ነፍስ ደግሞ የምትለያይበትን መለያየት የምናስበው ነው። ሌላኛውና ትልቁ ደግሞ ወይም ደግሞ በህይወት እያለን ሞትን የምንባልበት ትልቁ ነገር ከእግዚአብሔር መለየታችን ነው። የሰው ልጅ ከእግዚአብሔር ሲለይ ሞቷል ማለት ነው። ወይም ደግሞ ስጋው ሊንቀሳቀስ ይችላል፣ ግን እርሱ ግን ሞቷል። ምክንያቱም ሩጫው ገደብ የለውም። ቢሮጥም የሚያገኘው ነገር የለም። ሁሉም ልፋት ሊሆንበት ነው። ያተረፈ ሲመስለው ያጣል፣ ያገኘ ሲመስለው ደግሞ ያው ያገኘውም ደግሞ ይጠፋበታል። ስለዚህ በህይወታችን እግዚአብሔር ከሌለ የእግዚአብሔርን መኖር የምንረሳ ከሆነ ሞተናል ማለት ነው። ልክ ታፍኖ እንደወደቀው ሰው ነው የምንኖረው የምንቅበዘበዘው። ልክ ያቺ ታፍነን የምንቅበዘበዝበት ሰዓት አለች አይደለ? በቃ ነፍስ ግቢ ነፍስ ውጪ ነገር ይሄ የሚጨነቀው የሚርበተበቱበት ሰዓት፣ ያ ማለት ከእግዚአብሔር ጋር የተለያየንበት ሰዓት ነው። ምክንያቱም ነፍሳችን ከእግዚአብሔር ጋር የምትለያይበት የምትቆረጥበት ሰዓት የለም። ቅድም እንዳልነው ባህሪያተ ስጋና ባህሪያተ ነፍስ ስንል ከነፋስ ከውሃ ከአፈር ብለን የሰው ልጅ ከእሳት ተፈጠረ ብለን ባህሪያተ ስጋ እንደገለጽ ነው። ባህሪያተ ነፍስ ላይ ደግሞ ያሉ ባህሪያቶች አሉ። እነዚህ ለባዊት፣ ነባቢት እና ህያዊት ያልናት። ህያዊት የምትለዋ ነገር ከፍ አድርጋ ከእግዚአብሔር ጋር የምትቀጥል፣ ስጋችን ሲበሰብስ ነፍስ ደግሞ ወደ እግዚአብሔር የምትሄድበት ነው። ስለዚህ የህይወታችንንም ግንኙነት ከእግዚአብሔር ጋር ያለንንም ሀሳብ የምንቆርጠው ያን ይሆናል ማለት ነው። ያቺ ጊዜ ሳትደርስ ገና በነፍስ ሳለን ከእግዚአብሔር ጋር ስንለያይ ያኔ እግዚአብሔርን እንደተውን እግዚአብሔርን እንደረሳን ስናስብ
ያ በራሱ ሞት ነው ወይም ደግሞ ያ በራሱ መረሳት ነው ማለት ነው። ስለዚህ እግዚአብሔር እንደሌለ ረሳን ማለት አንደኛውና ትልቁ ነገር እሱ ነው። ሁለተኛው ነገር ደግሞ የምናደርጋቸው ነገር ቅድም እንዳልነው መባረክ አይኖራቸውም። ልክ ያቤጽ ሲጸልይ ሁሌ ምን ይላል? ቀኝ ከኔ ጋር ትሁን ወይም ደግሞ አንተ ከኔ ጋር ሁሌ ሁን እያለ ይናገራል። ከሁሉም በላይ ደግሞ የምትወደድ ቃል አለች፣ መባረክን ባርከኝ ይላል። ያንን ያላለ ሰው ሆነ ማለት ነው። የሚባርከው የለም፣ የሚቀድሰው የለም፣ ኑሮ መቅበዝበዝ ይሆናል ማለት ነው። ስለዚህ ይህንን የስጋውን ሞት የሚያፈጥን ይሆናል ማለት ነው። እንዲሁ ሌሎችንም ይዞ ደግሞ የሚያጠፋ ይሆናል። ምክንያቱም ከበሰበሰ ነገር ጋር የተጠጋ እርሱም ይበሰብሳል አይደል? በጣም የሚሸት ነገር ውስጥ ደግሞ የቆየ ሰው እርሱም ሊሸት ይችላል። ስለዚህ በኃጢአት ስፍራ ሊሆን ይችላል መገኛው፣ በክፋት ቦታ ላይ ሊሆን ይችላል። ስለዚህ በዛው ውስጥ የሚኖር ከሆነ ሸቶ እንዲሁ ደግሞ ቆሽሾ ሊጠፋ ይችላል። ግን እኛ እንደ ክርስቲያን ከሆነ ልናስበው የሚገባው ትልቁ ነገር አለ። እውነተኛው የህይወት ግንድ እውነተኛው የወይን ግንድ እኔ ነኝ ብሏል አይደል ክርስቶስ። ስለዚህ እውነተኛው የወይን ግንድ እርሱ ከሆነ እኛ ደግሞ ምንድነው? ቅርንጫፎች ነን። ያ ግንድ ከሌለ ቅርንጫፎቹ ሊገኙ አይችሉም። ያ ግንድ ከሌለ ቅርንጫፎቹ ሊኖሩ አይችልም። ነገር ግን በዛ ቅርንጫፎች ላይ የደረቁ ካሉ ወይም ለመለምለም ሀሳብ የሌላቸው ሊለመልሙ ከመልካሙ ግንድ ደግሞ ሊጠቀሙ የማይፈልጉ ካሉ እነርሱ ደግሞ ተሰብስበው ወደ እሳት ይጣላሉ ማለት ነው። ስለዚህ ሁሌም መልካም ከሆነው ግንድ ላይ የተለጠፈ መልካም ከሆነው ግንድ ላይ የተገኘ ቅርንጫፍ ክርስቶስን የሚያስብ ነው። ሁሌም ከእግዚአብሔር ጋር የሚኖር ነው። በቅዱሳኑ በንጹሃኑ ጽናት የሚበረታ ነው። ስለ እግዚአብሔር ሲል የሚታዘዝ በብርታት የቆመ ነው። ስለዚህ ከመልካሙ ግንድ የተለጠፈ ቅርንጫፍ ከሆነ ቅርንጫፉ እያበበ የሚመጣ ይሆናል። ስለዚህ ያንን የዘነጋ ግን ቅርንጫፍ ካለ እሱ ደግሞ ተሰብስቦ ወደ እሳቱ የሚጣል ይሆናል ማለት ነው። ስለዚህ የመልካሙ ግንድ ፍሬ መልካም ቅርንጫፍ ልንሆን ይገባል። አለበለዚያ ወደ እሳት ይሆናል ማለት ነው ፍጻሜያችን። በጣም አመሰግናለሁ ዲያቆን አቤኔ። እጅግ በጣም ደስ የሚል የትምህርት ጊዜ ብለው ነው ለኔ የሚቀለኝ የትምህርት ጊዜ ነው ያሳለፍነው። ግን ፕሮግራሜ ከመጨረሴ በፊት መጨረሻ ላይ ማለት ቀረ የምትለው ነገር ካለ ማለት የምትፈልገው ነገር ካለ? አዎ የመጨረሻው ነገር ልክ ዲያቆኑ በቅዳሴ ሰዓት ለተነበሩ ተንስኡ እንዳለ ልልም ፈልገው ስፔሻሊ ለወጣቶች ከተቀመጣችሁበት ነገር ተነስታችሁ ወደ መንፈሳዊ ነገር እንድትበረቱ ወደ መንፈሳዊ ነገር ላይ ደግሞ እንድትገቡ በተለያዩ አማራጮች አሁን ላይ ወንጌል ይሰበካል። ምናልባት እኛም ደግሞ ከምንሰራው በልክ እንደ ፊልምን በሚመስል መልኩ ወንጌልን ለመስበክ ብዙዎችም እንደሚሰሩት እንዲሁ ደግሞ በንባብ ደረጃ የሚለቀቁ ነገሮች ሊኖሩ ይችላሉ። በቪዲዮም የተለያዩ ነገሮች አሉ። ስለዚህ ከነዚህ ነገሮች በመማር ብዙዎችም ደግሞ የበለጠ እንዲሰሩ የበለጠ እንዲያስተምሯቸው በማበረታታት እና በመበርታት በዚህ በወንጌል ሕይወት ውስጥ መገኘት መቻል አለባቸው። ወይም ደግሞ ይህንን የተሰጣቸውን መልካምና ነፃ ፈቃድ ነፃ በሆነና ጥሩ በሆነ ሕይወት ውስጥ ማሳለፍ አለባቸው። ስለዚህ አንድና አንድ ልለው የምፈልገው የተቀመጣችሁበት የኃጢአት የክፋት ወንበር ላይ ተነስታችሁ መልካም ወደ ሆነው ነገር እንድትመጡ። ምክንያቱም ቅድም እንዳልነው ውስተ ጽባህ ነጽሩ እንድንል ወደ ምስራቅ እንዲመለከቱ መጀመሪያ የተቀመጡበትን የዓለም መቀመጫ መተውና ከዛ ላይ መነሳት አለባቸው። አምላከ ቅዱሳን ሁላችንም እንድንበረታ ያድርገን። አመሰግናለሁ። በጣም እናመሰግናለን። እንደዚህ አይነት ቆንጆ ቆይታ እዚህ ስቱዲዮ ድረስ መጥተህ ከኔ ጋር ቆንጆ ቆይታ ስላደረግ በጣም አመሰግናለሁ። ድጋሚ እንግዲህ እግዚአብሔር አምላክ በሰላም ወዳለህበት ወስዶ ድጋሚ ደግሞ ለሀገር አብቅቶ ከዚህ የተሻለ ከዚህ በበለጠ ነገር ላይ ደግሞ የምንገናኝበትን ጊዜ ያቅርብልን። አሜን። እናመሰግናለን። አመሰግናለሁ። ተመልካቾቻችን ዛሬ እናንተ ብቻ ሳትሆኑ እኔም በጣም ልዩ ትምህርት ወስጃለሁ ማለት ነው። ብዙ ነገር እንደተማራችሁበት እንዳተረፋችሁበት ተስፋ አድርጋለሁ። የዛሬው ልዩ ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።